እናንተ የምታራምዱት አቋም የዋግ ህዝብ ጥያቄ ነው እንደ እውነቱን ለመነጋገር በእኛ እምነት እንደዛ ነው። እንደ ድርጅት የዋግ ህዝብ ጥያቄ ይዘናል ብለን ነው የምናምነው። በየትኛው ነው የዋግ ህዝብ ጥያቄ? ራሱን ችሎ መተዳደር አለበት የሚለው ማለት ነው። በጣም ጥሩ። ራሱን ችሎ ዋግ ህዝብ ይተዳደር ብሎ የፖለቲካ ፓርቲ አቋቋመ አካል አሁን ምርጫ ሲካሄድ ለምርጫ ተመዝግቦ ዋግ ላይ ዞኑ ላይ የፌደራል መንግስት አካል ሆኖ ጥያቄው ማዳበር አይችልም? እሱ እኮ ነው ችግሩ። አሁን ይሄ እንዳይፈጸም እኮ ተግዳሮቶች እኮ ናቸው እነሱ እኮ ጥያቄው ምን ነው ወይ እነዚህ ሰዎች ጥያቄውን በትክክል እንዳይመለስ እንቅፋት የሆኑ አካላት አሉ ነው። ሎጂስቲካችሁ እስኪ ነው ከትግራይ። ስለዚህ አሁን እናንተ ከትግራይ ሎጂስቲክ ደግሞ ዝም አላችሁ። ሰራዊቱ በቃ የትግራይ ሰራዊት የሚያገኘውን እናገኛለን። ታለም ልዩነቱ የትግራይ ሰራዊትና የአገው ዲሞክራሲያዊ ንቅናቄ ሰራዊት ስሙ ካለው ታለም ልዩነቱ የትግራይ ጥያቄና የኛ ጥያቄ አንድ አይነት አይደለም። በተለይ አሁን እንደምሰማው የጎላ መጥቷል። የኛ ጥያቄ የፌዴሬሽኑ አካል መሆን ነው። የክልልነት ጥያቄ ነው አይደል? ስለዚህ በፌዴሬሽን ውስጥ ነው የኛ ጥያቄ ያለው። እነሱ እያደረጉ ያሉት አሁን ሌላ ጉዳይ ነው። አንደኛ ህጋዊ ሰውነታችሁ እንዲመለስ ይተባበራችኋል። ሁለተኛ ከፍተኛ አመራሩ ስራ አስፈጻሚ የምንለው አዲስ አበባ ላይ እንዲሆን እናመቻችላችኋል። ማንኛውም ፋሲሊቲ ከበጀት ጀምሮ እናመቻችላችኋል። ሶስተኛው እንደ ስጋት ስናነሳ የነበረው ዲስአርማመንት ነው። ትጥቅ ማውረድ ችግር የለውም። ወደ አካባቢያችሁ ግቡና የአካባቢውን ጸጥታ አስገቡ፣ አታውርዱ። ትጥቅ ችግር የለም። ከአካባቢው አስተዳደር ከአካባቢው የጸጥታ አካል ፖሊስና ሚሊሻ ሆናችሁ አካባቢያችሁ የሚፈጠር ችግር አስተባብሩ። ቶ የእናንተ ትጥቅ ለኛ ያክል እንትን አይደለም፣ የትጥቅ ችግር አይደለም ያለብን አይነት ነገር ግቡ፣ ችግር የለም። አራተኛ አቅመ ደካማ የቆሰሉ እና የማይፈልጉም ጭምር የሆኑ ካሉ ደግሞ በዲዲአር ሂደት ይለፉና እናቋቁምላችሁ። አምስተኛ የበጀት ጥያቄ ጠይቀን ነው ለአንድ ዓመት የሚሆን በጀት እንለቅላችሁ። ምንም ችግር የለም፣ እንድትፈርሱ አንፈልግም፣ ችግር የለውም ካላችሁ እንደው ይሄን ምክንያት አጣሩ። ከእናንተ የሚጠበቀው ከመቀሌ ወጡ ነው። የፌደራል መንግስት የመከላከያ ጥያቄ ግልጽ ስለሆነ ማለት ነው። ይህችን ጥያቄ በስራ አስፈጻሚ የምናውቃት ሚስጥር የምንላችን ይቺ ወደታች እንድትወጣ አይፈለግም። ምክንያቱም ታችኛው አካል እና ምንድነው የምትፈልገው ይልሃል። ይሄንን ጉዳይ ከኛ ከአምስታችን ውስጥ የሚያውቅ የለም፣ ከወጣ አንተነህ እንባባላለን። ችግሩ እኮ ነው ማለት በጣም እንደዚህ አይነት እውነት ለመናገር እየሳቅኩ አወራዋለሁ። በጣም እንትን ነው ሄዴክ፣ በጣም ፔንፉል ነው። ምክንያቱም ለምን እንደሆነ ይሄን ምል ታውቃለህ፣ ታች ያለው አካል ምን ያክል ሰፈር እንደሚያርጋ ነው። ከተማ ገብቶ ሻይ ለመጠጣት ቀን የማይገባ ሰራዊት እንዳለ ታውቃለህ። ሱሪ ስለሌለው ተቀዱ። ይሄን ነገሮችን እንዲስተካከሉለት አለመስራት በጣም ወንጀል። የስራ አስፈጻሚ የሆኑት አካላት ልክ አይደሉም የሚል አቋም ነበር። አንደኛ ሊቀመንበሩ እሱ ነው፣ ምክትሉ ወንድሙ አጎቱ ነው። ሶስተኛው አካል ከጦርነቱ ከ2013 ዓመተ ምህረት በፊት የመቀሌ ሀድነት ክፍለ ከተማ የጸጥታ ቢሮ ኃላፊ የነበረ ነው። እድሜ ልኩን ለህወሓት የታገለ ነው፣ ለህወሓት የቆሰለ ነው። አራተኛው እኔ ነኝ። አምስተኛው ታች ያለ ልጅ አንዳለ እሱን ማን የሚያዋየውም ስለሌለ ችግር ስለሌለው ማለት ያውቁታል። እኛ የምንፈልገው በኢትዮጵያዊነት ማዕቀፍ የፌዴሬሽኑ አካል መሆን ነው። ይሄን ያልንበት መነሻ ምክንያቶች አሉ። ከመልማት ከተጠቃሚነት ከፍትሃዊ የሀብት ክፍል ምናምን እንላቸዋለን። ጥያቄያችን ይሄ ነው። አሁን ባለው ነባራዊ ሁኔታ ጥያቄው ሌላ ሆኗል፣ ተቀይሯል፣ ተወስዷል። ወይም ደግሞ የሌላ አካል ኢንተረስት ነው በዚህ ውስጥ ሊንቀሳቀስ የሚችለው። እኔ የቲፒኤልኤፍ ሰዎችም እንደው የትግራይ ኢሊት ቢያስቡበት ብዬ የማስበው አሁን ያለው አካሄድ ይሄ ጥያቄውን እንደ ህዝብ ያልሆነ ነገር ውስጥ እንዳይከተን ስጋት አለ። ህዝቡ የሚያነሳው ጥያቄ የኛ ሰራዊት ወቅቶት እንኳን ህወሓት አስወጋኝ ነው የሚለው። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስት ላይ እንገኛለን። የዛሬ የጊዜ ግስት እንግዳይ አቶ አበበ ቅባቱ ናቸው። እንኳን ደህና መጣብኝ። እንኳን ደህና ቆዩ። ሰላም ነው? ሰላም። አቶ አበበ የአገው ዲሞክራሲያዊ ንቅናቄ ስራ አስፈጻሚ አባል ናቸው። ቢሮአቸው መቀሌ ነው። እንዴት መቀሌ ሆነ? ምንም ዝርዝሩ እናወራለን በኋላ። ግን መቼ መጣ? ሰሞኑን የመጣው? ሰሞኑን መጣ። እንዴት ነው? ያው መቀሌ አሁን ባለው ወቅታዊ ሁኔታ ትንሽ ያለመረጋጋት ስሜት አለው ማህበረሰቡ። ከዛሬ ነገ ምን ይፈጠር ምን ይገጥመናል የሚለው በተለይ ጦርነት ድባብ የነበረው ሂደት ስለሚያውቀው አጠቃላይ ካለው ከዚህ ከዋጋ
እንትን ጋር ተያይዞ ጦርነቱ ድባብ ተጨምሮበት የተወሰነ ያለመረጋጋት ስሜት አለ። እንደዛ አይነት ነገር ነው ያለው በህብረተሰብ ውስጥ አሁን ካለው። በጣም ብዙ እንቅስቃሴ አለ ወደዚህ። ወደ አዲስ አበባ ወደ መሀል ሀገር ከፍተኛ እንቅስቃሴ ነው ያለው። ወጣቱ በተለይ ወደ አዲስ አበባ ይጓዛል፣ በየብስም በአየርም። እዛ ነው ያለው ስሜት። ብቻ ነው የመጣው ከእናንተ ሰዎች? እኔ አሁን ለጊዜው ብቻ ነው የመጣሁት። ምን ተፈጠረ የሚለውን እናወራለን። እንግዲህ ያው የሀገር ዲሞክራሲያዊ ንቅናቄ ማን ነው ለብዙ ሰው መረጃ መስጠት ስላለብን ከሱን ጀምርና ለምን ቢሮአችሁ መቀሌም ሆነ የሚል ጥያቄም ስለሚመጣ ከሱን ጀምር እስቲ። የሀገር ዲሞክራሲያዊ ንቅናቄ ወይም ማዲን እየተባለ የሚጠራው የፖለቲካ የታጠቀ የፖለቲካ ድርጅት ነው። ያው ዋግ እንደሚታወቀው የሰሜኑ አካባቢ የአገው ክፍል በተለያየ ጥያቄዎች አንስተው ከ2013 ዓመተ ምህረት በፊት እንቀሳቀሱ ነበር። የአገው ብሔራዊ ሸንጎ የሚባለው አካባቢ ከሱ ጋር ሆነው ሲንቀሳቀሱ የነበሩ የክልልነት ጥያቄን አንግበው የሚንቀሳቀሱ ወጣቶች ነበሩ። በኋላ የአጠቃላይ የሰሜን ጦርነት መፈንዳት ጋር ተያይዞ የተወሰነ ግማሹ ክፍል ወደ ትግራይ በመሄድ ቀሪው ደግሞ በአገው ብሔራዊ ሸንጎ በሚባለው በኩል ሆነው በሰላማዊ መንግስት ጋር እንቀሳቀሳሉ። ያ የታጠቀው ጦርነቱ ድባብ ጋር ተያይዞ ከትግራይ ጎን ተሰልፈው ያው ውጊያ ካሄድ ነበር ማለት ነው። ከህወሓት ጋር አብሮ ማለት ነው። ከህወሓት ጋር አብሮ ማለት ነው። ከዛ በሂደት በመሀከል ላይ ወደ ራሱን ወደ ቻለ ስያሜ ተሰጥቶት የራሱን የቻለ አደረጃጀት ፈጥሮ ለምን ያው ትግሉ አንድ ይሆናል ግን በፖለቲካ አደረጃጀት ለምን አንገባም በሚል የተወሰኑ በ2013 አካባቢ እኔ ከመግባቴ በፊት ክረምት አካባቢ የተወሰነ እንትን አድርገው የፖለቲካ ድርጅት ፎርም አዴን የሚል አገው ዲሞክራሲያዊ ንቅናቄ የሚል ከጦርነቱ በኋላ ነው በፊት ነው? ከጦርነቱ በኋላ ጦርነቱ በኋላ 13 ጊዜ ነው 2013 መጨረሻ አካባቢ ክረምት ላይ ስያሜ ሰጥተው መንቀሳቀስ ጀመሩ ማለት ነው። እስከዛ ድረስ ያው የህወሓት ጦር አካል ሆኖ ነበር የሚዋጋው። ያው በአንድ ነው። አሁንም በዛም በተፈጠረም በኋላ በአንድ ነው ነበር የሚንቀሳቀሰው። ውጊያ የሚካሄደውም በአንድ በኩል ነው የነበረው። ግን ስያሜ ተሰጠው። ከትግራይ ሰራዊት የሚባል አለ፣ ትግራይ ዲፌንስ ፎርስ የሚል ቲዲኤፍ፣ ይሄኛው ደግሞ የአገው ሰራዊት ብለው ፎርም አደረጉት ማለት ነው። በዛ መንገድ ሆኖ ራሱን የቻለ ድርጅት የሚመስል ነገር ሆኖ እንቅስቃሴ ተጀመረ ማለት ነው። ከዛ በኋላ 2014 2015 እንደዚህ ያለ መጨረሻ ላይ አሁን የትግራይ ሰራዊት የትግራይ ፖለቲካል ኬዝ በፕሪቶሪያ ስምምነት መቋጨት ሲጀምር ይሄኛውም እኛም ራሳችን ችለን ድርጅት ፈጥረን ለምን ሌጋል ኢንቲቲ ውስጥ አንገባም ተብሎ ጉባኤ ማካሄድ ጀመርን ማለት ነው። ስለዚህ መደበኛ ጉባኤ አካሄደን አንደኛ የመጀመሪያ ጉባኤ ይሄ ጉባኤ ተካሄደው ከመንግስት ጋር ከተደራደርን በኋላ ከስምምነት በኋላ የስምምነቱ አካል ነው። ከመንግስት ጋር ምን ነበር እሱ ነገር? የመጀመሪያ አሁን የፕሪቶሪያ ስምምነት ተፈረመ። ከዛ ህወሓት ያው ስምምነት አደረገ። በብዙ ረገድ አሁን ያለው ሁኔታ ሳይሆን የዛን ጊዜ የነበረው ስሜት ሰላማዊ እንሆናለን፣ ለህግ እንገዛለን የሚሉ ስምምነቶች ነበሩ። ከዛ ደግሞ እናንተም እዛ አብራችሁ እንደነበራችሁ አካል ከፌደራል መንግስትና ከአማራ ክልል መንግስት ጋራ ድርድር ያደርጋችሁ አይደል? እሱ ለሱ ነገር እስቲ ድርድሩን በተመለከተ ያው ከህወሓት ጋር ከትግራይ ሰራዊት ጋር አብረን ስለነበርና የፕሪቶሪያ ስምምነት ሲስማሙ ራሳቸውን ችሎ ነው የተስማሙት። ስለዚህ በዛ ውስጥ የነበርነው አካል እኛ ለብቻ ቀረን ማለት ነው። ስለዚህ ያደረግነው ምንድነው የነገር ትናንትም በኢህዴን ውስጥ የተፈጠረ ነገር አለ የምናውቀው። የዋጋ አካባቢ ህዝብ በዛን ሰዓት መስራች ነው የነበረው። በኋላ መንጓለል ስለመጣ አሁንም እኛ የዛ ጣፈንታ ተጋሪ እንዳንሆን እነዚህ ሰዎች ራሳቸውን ችለው ተደራድረዋል። አብረን ነው የታገልነው። የድርድር አካል አልሆነም። ስለዚህ እኛ ራሳችን ከመንግስት ጋር መነጋገር መቻል አለብን፣ መጀመር አለብን። አለበለዚያ ያው ራሳችን ተንሳፈን ነው የምንቀረው፣ ወይም ደግሞ እንደ ትግራይ ሰራዊት አባል ሆነን በዛ ውስጥ ተካተል ልንቀር የምንችለው እንጂ ራሱን የቻለ የፖለቲካ አንቲቲ ሊኖረን አይችልም። ስለዚህ ከመንግስት ጋር መነጋገር አለብን ብለን ግንኙነት ማድረግ ጀመርና ከፌደራል መንግስቱ ጋር በተለይ ከሀገር መከላከያ ሰራዊት ጋር ግንኙነቶች 3-4 ጊዜ መገናኘት ጀመርን። ከዛ በኋላ ፍላጎታችሁ ምንድነው ወደሚል ተመጣ። እኛ ሰላም እንፈልጋለን፣ ጥያቄያችን ይሄ ነው። ጥያቄያችን ራሳችን ችለን የፌዴሬሽኑ አካል መሆን መቻል አለብን። አካባቢው በጣም የተራቆተ የተጎዳ ነው።
የሚል የተለያዩ ለትግል ምክንያት ያደረግናቸው ጥያቄዎች ስለነበሩ እነዚህ የምትመልሱልን ከሆነ ሰላም ማውረድ እንችላለን፣ በሰላም ነው ጥያቄያችንን ሊፈታ የሚችለው የሚል ነገር ስላቀረብንላቸው የክልሉ መንግስት ጋር ተነጋግረው ወደ ስምምነት እንድንመጣ ግፊት ተደረገ። በስምምነቱ ሂደት ላይ የሀገር መከላከያ ሰራዊት ነው አደራዳሪ እንዲሆን ያደረግነው። ትረስት የምናደርገው እሱን ነው። በመካከል ኃላፊነቱን መከላከያ መውሰድ አለበት። የክልሉ መንግስት ጋር አነጋግሩን ብለን 3-4 ጊዜ እንትኖች ነበሩ፣ ግንኙነቶች ነበሩ ከመከላከያ ጋር። ከዛ በፊትም የአካባቢው የሀገር ሽማግሌዎች ያዛ ያለው የሀገረ ስብከቱ ጳጳስ እዛ ውጊያ እያለ በረሃ እያለን እየመጡ ይጎበኙን ነበር፣ ያነጋግሩን ነበር። ሰላም እንድናወርድ፣ ሰላም እንድንሆን፣ በሰላም ፍቱ እያሉ ይመጡ ነበር። አበርገሌ የሚባል ቦታ ላይ ኔራቅ እስከዛ ድረስ አክቲቭ ጦርነት እየተካሄደ ሁሉ እዛ መጥተው ያናግሩን ነበር። ያን መሰረት አድርገን ለክልል ምክር ቤትም ደብዳቤ እንጽፍ ነበር። እኛ ሰላም ነው የምንፈልገው፣ በሰላም ጉዳያችን ጨርስ፣ ንግባባ የሚል ነገር ነበር። እነሱም በጣም በዚህ ጉዳይ ላይ በጣም ደስተኞች ነበሩ። ይህን ጥያቄ በጣም ነው አክሴፕት ያደረጉት። ይሄ አድጎ ነው ወደ ፌዴራል በመከላከያ በኩል የክልሉ መንግስት ፎርማል የሆነ ግንኙነት እንድናደርግ የተፈለገው። በዛ መሰረት ታህሳስ 2016 ዓ.ም እዚህ ጊዮን ሆቴል አዲስ አበባ ወደ ከሳምንት በላይ የፈጀ ክርክር ተደርጎ ከክልሉ መንግስት ቡድን መጥቶ ክልሉን የሚወክል በአስተባባሪ ኮሚቴ ደረጃ የሚመራ ከኛ ደግሞ የድርጅታችን ማዕከላዊ ኮሚቴ የመረጠው ተደራዳሪ ቡድን ፎርም ተደርጎ ክርክሮች ተካሄዱ፣ ንግግሮች፣ ድርድሮች ተካሄዱ። በርካታ ጥያቄዎች ነው ያነሳነው ሰፋ አድርገን በሂደት ፎርም እየተደረጉ ሪፍሬም እየተደረጉ እየጠበቡ እየተግባባን መጨረሻ ላይ ወደ ስምምነት ደረስን ማለት ነው። በዛ መሰረት የክልሉ ርዕሰ መስተዳድር በተገኙበት የሀገር መከላከያ ሰራዊት መሀል ላይ ባለበት የኛ የድርጅታችን ሊቀመንበር ባለበት ፊርማው ተካሄደ ማለት ነው፣ ሰረሞኒ። በዛ መሰረት የሰላም ስምምነት ተፈረመ ማለት ነው። በዛ መንገድ ነው እየቀጠልን የነበረው። ምን ነበር ውጤቱ? ሰላም ስምምነት ውጤቱ አንደኛ የሰላም ስምምነቱ የተቀመጡ ሌጋል ባይንዲንግ ዶክሜንት አለ፣ በሁለቱም አካል የተፈረመ እማኞች ያሉበት፣ መከላከያ ያለበት የፈረመበት፣ 3 ኢንቲቲዎች የፈረሙበት ማለት ነው። እዛ ላይ የተቀመጡ 1 2 3 ተብሎ የተስማማንባቸው ጉዳዮች አሉ። የመጀመሪያው ጉዳይ ጥያቄያችን በሰላማዊ መንገድ በሀገሪቱ ሕግ መሰረት አክብረን የሀገሪቱን ስርዓት ሕገ መንግስት አክብረን ተቀብለን በዛ መንገድ በዲሞክራሲያዊ መንገድ ልንጠይቅ፣ ይሄንን ሊያውክ የሚችል ይሄን ሊያደናቅፍ የሚችል አካል እንደማይኖር ኃላፊነቱን የሀገር መከላከያ ሰራዊትም መንግስትም እንደሚወስድ። ሁለተኛ ህጋዊ ፓርቲ እንድንመሰረት፣ እንደዚህም ማንኛውንም አስፈላጊ የሆኑ ድጋፎችን የክልሉ መንግስት እንዲያደርግ እንዳያደናቅፍ። ሶስተኛ በጦርነቱ ምክንያት የተፈናቀለ ማህበረሰብ አለ። እሱ ወደ አካባቢው ተመልሶ የወደሙ መሰረተ ልማቶች በአፋጣኝ ተጠግነው ተሰርተው አገልግሎት እንዲያገኝና ህዝቡ የተረጋጋ ህይወቱን እንዲመሰረት ተቋማት እንዲገነቡ። አራተኛው ከኛ ወገን በርካታ የመንግስት ሰራተኛ ተፈናቅለው እነሱን ለቅመን ከኛ ከድርጅቱ ግንኙነት የሌላቸው ከትጥቅ ትግሉ ግንኙነት የሌላቸው ግን ወገን ናችሁ ደጋፊ ናችሁ በሚል የተባረሩ ነበሩ። እነሱ በአስቸኳይ ወደ ስራቸው እንዲመለሱ ይመለሳሉ ይላል የተስማማንባቸው። ቀጥሎ በታጣቂው ውስጥ ከፍተኛ ባለሙያ የሆኑ የመንግስት ስራ ያላቸው በመንግስታዊ ተቋማት ውስጥ የነበሩ እነሱ ደግሞ የዲዲአር ሂደት የምንለው ነገር አለ። የዲዲአር የሰላም ስምምነቱ እንትኑ ይሄ ብሔራዊ ተሃድሶ ኮሚሽን እሱን ካለፉ በኋላ እና ዲስአርም ትጥቃቸውን ካራገፉ በኋላ በአስቸኳይ ወደ መደበኛ ስራቸው እንዲመለሱ በነበሩበት ቦታ ያለምንም እንትን ማለት ነው በነበሩበት ሁኔታ እንዲመለሱ የሚል። ሌላኛው የድርጅቱ ከፍተኛ አመራር ይሄ ማዕከላዊ ኮሚቴ ስራ አስፈጻሚ ምናምን እንለው አለ። ከፍተኛው አመራር በሀገሪቱ ባሉ በክልሉ በተለይ በክልሉ ባሉ የልማት ድርጅቶች ባሉ ቦታዎች በየትኛውም እና በሲቪል ሰርቪስ ተቋማት ውስጥ በኃላፊነት ቦታ እንዲመደብ የክልሉ መንግስት ኃላፊነቱን ሊወስድ፣ ከዛ ቀሪው የሰራዊቱ አካል እሱ የዲዲአር ሂደቱን አልፎ የትጥቅ ዲስአርማመንት ዲሞቢላይዜሽን ምናምን ሪኢንቴግሬሽን ይባላል። እሱን አልፎ ወደ መልሶ ማቋቋም ሂደት እንዲቋቋም የክልሉ መንግስትም የፌዴራል መንግስትም ሌሎች ግብረሰናይ ድርጅቶች ጋር ሆኖ ሊያቋቁም
ሪኢንቴግሬት ሊያደርግ ሪኢንቴግሬት ማለት ወደዛም እንዲያስገባ የሚሉና ሌሎች ዝርዝር ጉዳዮች የተቀመጡበት ስምምነት ነው ያደረግነው። በዚህ ሂደት ውስጥ ከክልሉ መንግስት ጋር በነበረው ግንኙነት በእኛ ስም በትጥቅ ትግል ውስጥ የሌሉ የመንግስት ሰራተኞች አይ ቲንክ ወደ 175 የሚሆን መሰለኝ ያቀረብነው 200 ምናምን ነው እኛ እንትና አድርገን ያቀረብነው 175 አካባቢውን እንዲቀጠሩ ተደርገዋል። ወደ ስራቸው እንዲመለሱ ተደርጓል። ቀጣይ ያለው በድርጅቱ ውስጥ ያለ ታጣቂ ሆኖ ግን የመንግስት ስራ ላይ የነበረ የሚለው በዲዲአር ሂደት ማለፍ መጀመሪያ ስላለበት ትጥቅ የያዘ ስለሆነ ትጥቁን ማራገፍ ስላለበት እሱ ዲዲአር ሂደቱን ሳያልፍ አንመልስም የሚል ነገር ነበረ። ከዛ ቀጥሎም የቁጥር ጉዳይም መልሶ ማጨቃጨቅ ጀመሩ። ይሄን ያክሉ ይግባ መጀመሪያ፣ አይ ይሄን ያክል የሰራዊት ቁጥር ያላችሁ ምን ያክል ትጥቅ ታስረክባላችሁ ና የሚሉ እነዚህን ጉዳዮች ለመፍታት በተደጋጋሚ ከመከላከያ ሰራዊት አዲስ አበባም እየመጣ እየተመላለስና ሰማራ እየተመላለስና እዛ ሰሜን ምስራቅ እዝ የሚባለው አካባቢ ላይ ኮምቦልቻ በተደጋጋሚ በርካታ ውይይቶች አድርገናል። በጣም ብዙ ጊዜ ማለት ነው። በነዛ ሂደቶች ውስጥ የምንስማማባቸው ከሌጋል ባይንዲንግ ውጭ የሆኑ ጉዳዮችም አሉ በመግባባት የምንሰራቸው እና የመከላከያ ሰራዊት በወቅቱ ያቀረበው የመከላከያ ኢንተለጀንስ የእናንተ የሰራዊት ቁጥር የትግራይ ሰራዊት ይሄን ያክል ነው እናውቀዋለን በራሳችን ኢንተለጀንስ፣ የእናንተ ደግሞ 4200 ነው፣ ከዚህ በላይ ሰራዊት የላችሁም የሚል ነገር መጣ። እኛ ያቀረብነው ቁጥር ነበር ከፍተኛ ቁጥር ነው። እኛ ያቀረብነው ይሄን ያክል ሰራዊት አለን ይሄን ተረከቡን ነው። ኖ አይ አሁን ባለው ነባራዊ ሁኔታ እናንተ ያላችሁ የሰራዊት ቁጥር 4200 ነው፣ 4200ን አክሴፕት እናርጋችሁና ቀጣይ ካሉ እናየዋለን የሚል ነገር መጣ። ከዚህ ጋር ተያይዞ ይሄን የሰላም ስምምነት እንቅፋት ናቸው ብለን የምናስባቸው የነበሩትን ነገሮች በክልሉ መንግስት በኩል እንዲፈቱ ከፍተኛ ጥረት ተደርጓል። የክልሉ መንግስትም በቅንነት ይሄን ፈትቷል። በነገራችን ላይ ለምሳሌ የጠየቅናቸው ጥያቄዎች ነበሩ። የካምፕ ፋሲሊቲ አቅርቦት ጋር ተያይዞ ወደ 25 ሚሊዮን ገደማ ይሆናል የክልሉ መንግስት ካምፕ ዝግጅትና ፍራሽ ምናምን የዲዲአር ሂደት የሚያልፍበት ኮሚቴ አለ። ከኛ ከድርጅታችን ያለ ኮሚቴ አለ። ከብሔራዊ ተሃድሶ ኮሚሽን እና ከዞን እና ከክልሉ መንግስት ጋር የተዋቀረ ይሄን የሚያስፈጽም ኮሚቴ አዋቅረን ነበር። ማለት ምን ጎደሉ፣ ምን ያልተስተካከለ ነገር አለ ምናምን የሚሉትን ቬሪፋይ የሚያደርግ ማለት ነው። እነዛ ቬሪፋይ ተደርጎ ከዲዲአር ኮሚሽን የመጡ አካላትም አይተው ቦታውን የካምፕ መረጣ የት ቦታ ይሁን እንዴት ይሁን ምናምን በሚለው ዙሪያ ላይ ቬሪፋይ ተደርጎ ኦኬ ተብሏል። ትክክል ነው ምንም ችግር የለም ተብሎ ተወስኗል ማለት ነው። ኢቭን ስልጠናዎች ሁሉ ተሰጥቷል። የዲዲአር ኮሚሽን መቀሌ መጥቶ የኛ ሰራዊት ከፍተኛ አመራሮች የፖለቲካ አመራሮችና ማዕከላዊ ኮሚቴ ባለበት ስልጠና ሰጥተውናል። አፈጻጸሙ እንዴት እንደሚሆን ምናምን የሚለው ዝርዝር ትሬኒንግ ሰጥተውናል። አንድ ቀን ነው ምናምን እንደዛ አካባቢ ኤንዋይ ምንድነው ከዛ በኋላ ያው ማፈግፈግ መጣ ነው። ማፈግፈግ መጣ። በመሐከል ምን ተፈጠረ? የህወሓት እና የፌዴራል መንግስቱ አለመግባባቶች ማፈግፈግ መጣ እናንተ ትላላችሁ። የፌዴራል መንግስትም የክልል መንግስትም ደግሞ በራሳችሁ ሳንባር ለምትተነፍሱት ህወሓት ነው ከኋላ የሚዘውራችሁ። ለዚህ ነው ቀላል ጉዳዮች ላይ መወሰን የሚያቅታችሁ እንጂ እንደነበር አስተውሳለሁ አይደለም። ሁለቱም ባላንስ ሲተያዝ ብዬ ነው። አንድ ጥያቄ ሲያንሳል በዚያው ከዚሁ ጋር ያይጂ እናንተ አገው ዲሞክራሲ ድርጅት ነው የምትባሉት። ከዛ በኋላ ነው ስሙ የወጣው አይደል? ከጦርነቱ በኋላ ነው። አዎ በጦርነቱ ሂደት ውስጥ ነው የወጣው። አዎ አብሮ ተዛሙዶ የነበረው ወጥቶ ከመንግስት ጋር ተደራደሩ። በዚህ ስም ነው የተደራደሩ። በጣም ጥሩ። አሁን አገው ዲሞክራሲያዊ ንቅናቄ ዋግምራ ማለት ነው። አካባቢውን ስለማቀው ነው። እንግዲህ ዋግ በአማራ ብሔራዊ ክልል በዋግምራ ዞን ያሉ ወረዳዎች ናቸው። ትግራይ ጋር የሚዋሰኑት እናንተ የነበረባቸው እነኛ አካባቢዎች አሁንም በአማራ ክልል መንግስት ስር ናቸው፣ በፌዴራል መንግስት ስር ናቸው። እናንተ መቀሌ ምን ታደርጋላችሁ? መቀሌ ያለ ነው። የጽህፈት ቤቱ መቀሌ ነው ያለው፣ ዋናው ጽህፈት ቤት አሁን ለጊዜው ማለት ነው። ነገር ግን ሰራዊቱና የታችኛው አባል ያለው አሁን ባልከው ቦታ በአማራ ክልል ዋግምራ ዞን እና በትግራይ ቦርደር ላይ ባሉ ቀበሌዎች ላይ ነው ያለው። ቀበሌዎቹ ላይ ማለት ሰራዊቱ ያለው እዛ ደንበር ላይ ነው ያለው። እዛ ደንበር አካባቢ ላይ ነው ያለው። ከፍተኛ አመራሩ ግን መቀሌ ነው ያለው። ስራ አስፈጻሚ የሚባለው እና ሊቀመንበሩን ጨምሮ መቀሌ ነው ጽህፈት ቤቱ ያለው። ለጊዜው ፋሲሊቴት የምናደርግበት
ከትግራይ ጋር ያሉ ግንኙነቶች በቀላሉ ለማድረግ የተሻለ ቦታ ብለን የመረጥነው መቀሌ ላይ ነው ያለው። ዞሮ ዞሮ መቀሌ ላይ ለምን ሆነ አልሆነም ወርታች መውረድ ነበረበት ምናምን የሚባሉ ነገሮች አሉ። ብቻ አይደለም አቶ አበበ ሎጂስቲካችሁ እስኪ ነው ከትግራይ ስለዚህ አሁን እናንተ ከትግራይ ሎጂስቲክ ደግሞ ዝም አላችሁ ሰራዊቱ በቃ የትግራይ ሰራዊት የሚያገኘውን እናገኛለን እኛ። ታዲያ ምንድን ነው ልዩነቱ? የትግራይ ሰራዊትና የአገው ዲሞክራሲያዊ ንቅናቄ ሰራዊት ስሙ ካለው ታዲያ ምንድን ነው ልዩነቱ? ልዩነቱ ምንድን ነው? ቅድም እንዳልኩ መግቢያችን ላይ በትግራይ ላይ ያ ጦርነት ከመንግስት የሰሜን ጦርነት ሲፈነዳ በአንድ ላይ ነው አሁን በኋላ በሂደት ግን ምንድነው እያደረግነው የመጣው ወደ ራሳችን አዳፕት ለማድረግ ነው ጥረት ስናደርግ ገብቶኛል። አሁን ሁኔታውን ለመሰለ ማነሳለው አቶ አበበ ቅድም እናንተ ማፈግፈግ መጣ እንደምትሉት ሁሉ በፌደራል መንግስትም በክልል መንግስትም በኩል ደግሞ እነዚህ ሰዎች ራሳቸውን ችለው የቆሙ አይደሉም። መጀመሪያ የሰበሰባቸው ህወሓት ነው፣ አሁን የሚያሰማራቸው ህወሓት ነው የሚል አስተሳሰብ አለ። አንዳንዱ ደግሞ አሁን ማነሳለ ጥያቄዎች ያረጋግጣሉ። ደሞዝ ይከፈላል፣ ሎጂስቲክ እዛ ነው የትግራይን ክልል ድንበር ደጀን አድርጎ በራሱ ደጀን አድርጎ ወደዚህ ፊቱን አዞሮ ቆሟል ነው እንደ ማንኛውም የቲዲኤፍ ሰራዊት ነው የሚሆነው። ይሄና ፈታ አድርገን እንነጋገረውና ምን ያህል ነፃነት አለው? እሱን እኮ ነው ቅድም ወደዛ እየተንደረደርኩልህ የነበርኩ። የሰላም ስምምነት እስክናደርግ ድረስ የነበረው በራሳችን ፍላጎት ነው። አሁንም እኮ ፍላጎት የለም የሚል ሀሳብ የለኝም እኔ። ገብቶኛል። ነገር ግን ለምሳሌ አሁን ቅድም ያነሳውን ጥያቄ አንድ ጊዜ አንተ ትመስለኛለህ እንደውም ወይዘሮ ኬሪያ ኢብራሂም ጋር እንትን ስታረጋጋታለውና 2012 መጨረሻ አካባቢ ላይ በጣም ነገሩ እየተበላሸ መምጣቱን ስናውቅ ፌደራል ስታይሎች ብለን መሰብሰብ ጀመርና አለች። በዛን ሰዓት እሷ የህወሓት ስራ አስፈጻሚ ኮሚቴ አባል ነው የነበረችው። መሰብሰብ ጀመርና አሁን ህወሓት ፎርም አላረጋችሁም የሚለው የክደት ነው የሚሆነው። አሁን ዋናው ህወሓት ያደራጅህ አያደራጅህ አይደለም እኔ በግሌ የማምነው ማለት ነው። በዛን ሰዓት እንደውም ይሄ አሁን የድርጅቱ ሊቀመንበር የሆነው ከአገው ብሔራዊ ሸንጎ ወጥቶ ያኔ በህዝብ ግንኙነት ምናምን አይነት ነገር ነው የነበረው። ወጥቶ መቀሌ ሄዶ የፌደራል ስታይሎች በሚባለው ምናምን ነገር አድርገው ወደ 1.1 ሚሊዮን እኮ ተቀብለዋል። ከዛ በኋላ ነው ከአገው ብሔራዊ ሸንጎ የወጣው። በዛ መካከል ላይ ነው ይሄ ጦርነት የፈነዳው። ገብተዋል አይደለ? 2012 ላይ አሁን ያልኩት ፒኤልኤፍ የፌደራል ስታይሎች ብሎ ከአገው ከአፋር ከኦሮሞም እንደዚህ ያለ ይመስለኛል ሌሎችም ሊኖሩ ይችላሉ። ብቻ የፌደራል ስታይሎች የሚላቸው እንትኖችን ማደራጀት ጀመረ። ለዛም አገልግሎት የሚሆን ፋይናንሻል ድጋፍ አደረገ። በዚህ መካከል ላይ ያለ ነው ጦርነቱ የፈነዳው። ምክንያቱም 2012 መጨረሻ አካባቢ ስለሆነ 2013 ጥቅምት 24 ፈነዳ ጦርነቱ። ጦርነቱ ሲፈነዳ በዛው ጦርነት ውስጥ ገቡ ማለት ነው። ከዋጋ አካባቢ ያሉ ወጣቶችም ወደዛ መሄድ ጀመሩ። እሱም እዛ ሆኖ ማደራጀት ጀመረ ማለት ነው። ውጊያው እየተካሄደ ነበር። ስለዚህ አሁን ህወሓት ነው ያደራጃችሁ ምናምን አሁን ህወሓት ማደራጀቱ አይደለም የኔ ኮንሰርን። ማንም ሊያደራጀው ይችላል። ግን እኔ የህዝብን ጥቅም በሚያሟላ መልኩ ነው ወይ ያለሁት ነው። በዛ ቁመና ልክ ነው ወይ ነው። በዛ ቁመና ልክ ነው ህዝብን እያገለገልኩ ያለሁት ወይ የሚለው ነው እኔ ኮንሰርን የሚያደርገኝ። አሁን ህወሓት ይደግፈናል፣ ምንም ጥርጥር የሌለው ነገር። የእነሱ ሰራዊት የሚያገኘውን የፋይናንሻል የሎጂስቲክስ አሲስት ያደርጉናል። እስቲ በእግረ መንገድ እናውራው። ዋና ጉዳያችን ባይሆን እንኳን ምን ያህል ነበር በነፍስ ወከፍ የሚከፈለው ለአንድ ሰራዊት አባል? አሁን ካሽ ከሬሽን ውጭ ማለት ነው የኪስ ገንዘብ የምንላት አሁን 3500 አካባቢ ነው ለአንድ ሰራዊት 3500 እና 21 ኪሎ እና አስቤዛ ምናምን የሚደረጉ ነገሮች አሉ። አስቤዛና 3500 ብር አስቤዛና 3500። ስንት ሰው ያገኛል እናንተ ጋር ይሄንን ጥቅም? አይ ቲንክ ወደ 2000 ምናምን አካባቢ ነው የሚሰጡን። 2100 አካባቢ የሚሆን ሬሽን ሰጡን። ስለዚህ መከላከያ ልክ ነበር የዛን ጊዜ 4000 ናችሁ ሲል እናንተ ናችሁ እንጂ 10000 የምትሉት። አይ ዞሮ መከላከያማ አውቃለሁ አለ እኮ በራሴ ኢንተለጀንስ አውቃለሁ ስለማውቅ ያላችሁ የሰራዊትና አመራር አጠቃላይ እንትናችሁ ይሄን ያክል ነው ማክሲመም። አሁን ይሄ ሁሉ ተደምሮ ግን አሁን እኛን ለሚያዳምጥ ሰው የዛን ጊዜ በጣም የሰራዊት ቁጥር አብዝቶ ጥቅማ ጥቅም መፈለግ፣ አሁንም ሰራዊቱን እዛ አስቀምጦ መቀሌ ላይ ቢሮ ከፍቶ ከብዙ የሰራዊቱ አባላት ፍላጎት ውጪ በሆነ መልኩ ወደ ጦርነት ለመግባት መንቀሳቀስ፣ እነኚህ ሁሉ የአመራሩ ጥቅሙነት አይመስልም አቶ አበበ? አሁን እኮ በሂደት አሁን ትክክለኛ አፕሮች የነበረው የሰላም ስምምነት እስካደረግነበት ጊዜ ያለውና በሰላም ስምምነቱ መሰረት ተግብሮ ወደ ውስጥ መግባት ነበር። ከዛ በኋላ ጤነኛ አይደለም። መፈረካከስም የመጣው ከዛ በኋላ ነው።
እንግባ አንገባም የሚል ጥያቄም መጣኩ። በማዕከላዊ ኮሚቴም እንነጋገር ነበር፣ ብዙ ነገሮች ውይይቶች እናካሄድ ነበር። ቅድም አንስቼልሃለሁ፣ ህወሓት ከፌዴራል መንግስቱ ጋር ያለው ግንኙነት መሻከር ሲጀምር የእኛ አመራሮች ወደ ኋላ መርገጥ ጀመሩ። ለምሳሌ ጥር ይመስለኛል ጥር መጨረሻ አካባቢ 2017 ዓ.ም በቃ የሰላም ስምምነቱ አያስፈልግም የሚል ነገር ማራመድ ጀመረ ሊቀመንበሩ። ህወሓት የሚለውን ነው ያው እንግዲህ አንተ ልታያይዘው ትችላለህ። እኛ የምንገመግመው እሱን ነው። አያስፈልግም። ሌላው ስራ ፍጻሜ እንደዚህ ይላል። ኖ ሌላ አይልም። እሱ ነው የሚለው። በተለይ ክሮስ በዚህ ጉዳይ ላይ በጣም እንትን ነው የሚያያቸው አየሮች አሉ። እንዴ ለምን ምንድን ነው የጎደለው ወደሚል መጣን። አሁን ለምሳሌ 12000 ብለን ሰጠን ሰራዊት 7500 ነው አልነ። መጨረሻ የተጨቃጨቅነው 7500 ነው። ትልቁ ችግር የነበረው በዲዲአር ሂደት ስታር 7500 አለኝ ካልክ ሚኒመም ሪኳየርመንት 75% ትጥቅ አስረክብ ነው የምትባለው። አሁን እኛ ልጆች የማይረዳቸው የነበረው ይሄ ነው። ቁጥሩ አይደለም ችግሩ፣ ትጥቅ አምጣ ትባላለህ። በዛ የሌለው ከት ይመጣል። ከሌለዋን አይቀበልህም። እኛ ብዙ ነገር ተከራክረን በተለይ በመግባባት ከብሔራዊ ታድሶ ካሉ ሰዎች ጋር ከመከላከያም ጋር ብዙ በመግባባት እኛ የፖለቲካ ድርጅቶች ነን፣ ብዙ የሰው ኃይል አለን። አሁን ቀጥታ ተዋጊ ስትሆንና እንደዚህ አይነት የደጀን ስታፍ ሲኖርህ የፖለቲካ እንትን ሲኖርህ የማይኖረው ይኖርሃል። ለምሳሌ የኪነት ቡድን አለ፣ የሕክምና ቡድን አለ፣ ጋዜጠኞች አሉን፣ ፖለቲካ ከፍተኛ አመራሮች አሉን። እነዚህ ደጀን ላይ የሚቀመጡ ናቸው። እኛ የፖለቲካ ድርጅት ስለሆነ ተዋጊ ፊት ለፊት ነው ያለው። ስለዚህ ይህን ግምት ውስጥ አስገብታችሁ የትጥቁን ጉዳይ ኮምፕሮማይዝ መደረግ መቻል አለበት፣ አለበለዚያ እንቸገራለን የሚል ነገር አመጣን። መግባባት ላይ ተደረሰ። በጣም ወርደውልን እንዳውም እስቲ 50%ቱን አሳዩን ተባለ። ብሔራዊ ታድሶ እኛ 50% ትጥቅ ማቅረብ አንችልም በወቅቱም ማለት ነው። አንደኛ የተጋነነ የስራ ቁጥር ነው ያቀረበው። ሁለተኛ ያ ሁሉ ሰራዊት እና የደጀን ስታፍ ትጥቅ ያለው ነው ማለት አይደለም። ትጥቅ ሊኖር የሚችለው ግንባር ላይ ነው። እሱም 100% እርግጠኛ መሆን አችልም። ጀሌ ይኖራል። ከዚህ አኳያ ይሄ ነገር ያስቸግረናል የሚል ክርክሮች መጣ። ቁጥሩን መጨመራችን በራሱ ጤናማ አይደለም። ለሬሽን ብለህ ወይም ሌላ ጥቅማ ጥቅም ብለህ ነገር ግን አፈጻጸሙ ላይ ተግዳሮት ይገጥመናል የሚል ሀሳብ ስናነሳ አይን አይቀበሉ ብቻ ቁጥሩን ይቀበሉና ይሄ ሂደት የሰላም ስምምነቱን ለማፍረስ እንደ አንድ ግብአት ይወስዱታል። እምቢ ያለን ለማለት ማለት ነው። እና ይሄ ጉዳይ በግልም እንነጋገር ስለነበር ከመከላከያ አመራር ከብሔራዊ ታድሶ ኮሚሽን ጋር በግል ሎቢ እናደርግ ነበር። ዋካችሁ ሰላም፣ ዋናው ሰላሙ እንዲወርድ ነው መደረግ ያለበት። እናንተ በዚህ እንትን አርጋ ሪስትሪክት አርጋችሁ ወዳልሆነ እንትን ውስጥ መግባት የለብንም የሚል ነገር ስለነበር በቃ ጤናማ እንዳልሆነ እየገባቸው መጣ። መጨረሻ ላይ በፌደራል መንግስት እኮ ነው። አሁን ህወሓት ለእናንተ ቀለብ የሚሰፍረው ለ2000 ሰው ነው። አክቹዋሊ ፌደራል መንግስት ጋር እንግባ የሚባለው ግን 10 ምናምን ሺህ ነው። አረ የላችሁም የቁጥር ልክ አይደለም ሲባል መንግስት አልተቀበለም ብሎ ልክ ሰላም ስምምነት ፈረሰ ይባላል። ይሄ ነው ችግሩ ያጋጠመ ያለው። ይሄን በጣም ታክል የማፍረስ ፍላጎት ነው ማለት ነው። ፍላጎቶች ነበሩ። በተለይ እንደነገርኩ ከፌደራል መንግስቱ ጋር የህወሓት ጉዳይ መሻከር ሲጀምር ይሄን የሚያደርጉት ለማሰላ በቃ ሴፍ አይደለንም ብለው ያምናሉ። አንድ ህወሓት ከሌለ ሴፍ አይደለንም ብሎ የማሰብ አዝማሚያ ያለ፣ በተለይ በጣም ጥቂት ሰዎች ግን በጣም ማበላሸት የሚችሉ አሁን ያልኩ አሁን የታችኛው አባል መካከለኛ አመራሩ ማዕከላዊ ኮሚቴ ምናምን እጅ በልጫ በትለው እንደዛ አይደለም። ግን የሚወስኑት አካላት ይቺ ጉዳይ ያለችባቸው ችግር አለችባቸው። በህወሓት ጥላ ስር ሆነን ነው ሴፍ ልንሆን የምንችለው የሚል አዝማሚያ ያለ። ይሄ ደግሞ በጣም አደገኛ ነው። ምክንያቱም እኛ የራሳችን የቻልን ጉዳይ ያለን ሰዎች ነን። ጥያቄያችን ራስን የትግራይ ጥያቄና የኛ ጥያቄ አንድ አይነት አይደለም። በተለይ አሁን እንደምሰማው የጎላ መጥቷል። የኛ ጥያቄ የፌዴሬሽኑ አካል መሆን ነው። የክልልነት ጥያቄ ነው አይደለ? ስለዚህ በፌዴሬሽን ውስጥ ነው የኛ ጥያቄ ያለው። እነሱ እያደረጉ ያሉት አሁን ሌላ ጉዳይ ነው። ሲጀምር ወደዛ አስገባኝ እንጂ ስበህ የህወሓት ጥያቄ ኢትዮጵያን የመቀበል እንትን የለውም። አሁን ኢንተረስታል የለው። አኩርፈዋል። በነበረው ሂደት ተክደናል፣ ለዚህ ተደርገናል ምናምን ጥያቄ አላቸው። ከዚች ሀገር ጋር ለመቀጠል ብዙ ኢንተረስት የላቸውም። የእኛ ደግሞ ከዚች ሀገር ጋር ቀጥለን የፌዴሬሽን አካል መሆን ነው። ሁለቱ ይጋጫል አሁን ባለበት ነባራዊ ሁኔታ። ስለዚህ እነሱ የሚሉን ፌዴሬሽኑ አያስፈልግም ነው። አሁን የህወሓት እናወራለን። ወደ እናንተ እናተኩርና ታሪካዊ ነገሩን በኋላ አነሳለሁኝ።
አክቹዋሊ አሁን እናንተ የምታራምዱት አቋም የዋግ ህዝብ ጥያቄ ነው። እንደ እውነቱን ለመነጋገር በእኛ እምነት እንደዛ ነው። እንደ ድርጅት የዋግ ህዝብ ጥያቄ ይዘናል ብለን ነው ምናምን። በየትኛው ነው የዋግ ህዝብ ጥያቄ? ራሱን ችሎ መተዳደር አለበት የሚለው ማለት። በጣም ጥሩ። ራሱን ችሎ ዋግ ህዝብ ይተዳደር ብለው የፖለቲካ ፓርቲ አቋቋመ አካል አሁን ምርጫ ሲካሄድ ለምርጫ ተመዝግቦ ዋግ ላይ ዞኑ ላይ የፌዴራል መንግስት አካል ሆኖ ጥያቄው ማዳበር አይችልም። እሱ እኮ ነው ችግሩ። አሁን ይሄ እንዳይፈጸም እኮ ተግዳሮቶች እኮ ናቸው እነሱ እኮ። ጥያቄው ይሄ ነው ወይ ነው እነዚህ ሰዎች ጥያቄውን በትክክል እንዳይመለስ እንቅፋት የሆኑ አካላት አሉ ነው ያልኩ ያለሁት። እኔ የምረዳው እንደዛ ነው። ኢብን እሱ ብቻ አይደለም፣ ገና ህዝባችን ጋር ገብተን መመካከር እኮ አለብን። ፈልጋለሁ አልፈልግም እኮ ሊመጣ ይችላል። እሱማ የሚወስነው ሰው ነው፣ ህዝቡ ስለሆነ የሚወስነው። እኛ ይህን ጥያቄ አንስተናል። እኛ እንደዚህ መስሎን ነበር፣ የታገልነው ለዚህ ነው። ምን ትላላችሁ ብለን ህዝብ ጋር መገናኘት አለብን እኮ። ይሄ እንዳይሆን እንቅፋት የሆኑ አካላት አሉ ነው። አዎ። አሁን ሁለተኛው ጥያቄ እናንተና ቲፒኤልኤፍ መካከል ያለው መቀራረብ የዋግ ህዝብና ቲፒኤልኤፍ መካከል አለ ወይ የሚል ጥያቄ አለኝ። በጣም ሲሪየስ ጥያቄ። ለምንድን ነው ይህን የማነሳው? ቲፒኤልኤፍ ትግል ሲጀምር ከትግራይ ክልል ወጥቶ ኤድን ይዞ መጀመሪያ ያገኘው አካባቢ ዋግን ነው። በጣም በጦርነት መከራውን ያየ አካባቢ ነው። ብዙ ሰዎችን አውቃለሁ እዚህ አካባቢ ላይ ሲያወሩም ሰማለሁ። ከጦርነቱ በኋላ ምንም ልማት አላገኘንም ብሎ ሰፊ ቅሬታ የነበረው አካባቢ ህወሓት ላይ ዋግ ነው። ደግሞ እውነት ነው። ብዙ አካባቢ ላይ ስትመለከተው ይሄ ሁሉ ቅሬታ ያለበት ህዝብ ህወሓት መረማመጃ አድርጎን ጥሎን ሄደ ብሎ በጣም ሰፊ ቅሬታ ያለው ህዝብ አሁን ተመልሶ ከትግራይ ህዝብ ጋር አለ እያልኩ ያለሁት ከህወሓት ጋራ ይጣመራሉ። እናንተ ያደረጋችሁትን ጥምረት ህዝቡ ይቀበለዋል? እንደ እውነት ለመነጋገር የህዝቡ ስሜት ከኔ በላይ ስለምታውቁት እናንተ። እኔ የነገርኩ ያለሁት ህዝቡ እኛ በምፈልገው መንገድ ይቀበል። እሱ እኮ እንደዛማ ቢሆን እኮ እስካሁን ነገሮች ያልቁ ነበር። የዋግ ህዝብ ከፍተኛ የሆነ ቅሬታ አለው። በህወሓት ብቻ አይደለም፣ በእኛ ላይ ከፍተኛ የሆነ ቅሬታ አለው። እሱ ብቻ አይደለም፣ የዋግ ተወላጆች በተለያየ የመንግስት መዋቅር ከፍተኛ መዋቅር ላይ ያሉ ከፍተኛ ቅሬታ አላቸው። እነሱ ያለፈውን ታሪክ ያውቃሉ። እኛ ደግሞ እነሱ በሄዱበት መንገድ እየደገምነው ነው ብለው ነው የሚያስቡት። ከልማት አኳያ ካመጣኸው ህወሓት ኢህአዴግ 27 ዓመት ሲያስተዳድር ከዛ በፊት 17 ዓመት ትጥቅ ትግል ሲያደርግ የአንበሳውን ድርሻ ከህወሓት ቀጥሎ ያለው የዋግ ህዝብ ነው። በትጥቅ ትግሉ ማለት ነው። የኢህዴን አብዛኛው አባል የዋግ አካባቢ ተወላጅ ነው። ኢህዴን ፈርሶ ወደ ብአዴን ምናምን ነገር ሆኖ ሲሄድ ዋግ የሚባለውን ዋግ ላስታ የሚባለውን አካባቢ ታውቀዋለህ? በደንብ አውቀዋለሁ። ዝም ብለህ የሆነ ቦታ ላይ ቤንችማርክ አስቀምጠህ ብትነሳና ብትዞረው መንገድ እንኳን ማለት ነው ልክ ወደ ዋግ ሊገባ ሲል ያቆማል፣ ወደ ዋግ ሊገባ ሲል ያቆማል፣ ወደ ዋግ ሊገባ ሲል ያቆማል። ዙረህ ጎንደር አድርገህ ባህር ዳር አድርገህ ጋሸና ምናምን ኮረም አለማጣ ዙረህ በዚህ ምናምን ብትመጣ እሷ ተከልላ ነው የምትቀረው። ምክንያቱም በዛን ሰዓት እንደነገሩ አብዛኛው የኢህዴን ታጋይ የዋግ ልጅ ነው ብያለሁ። ትግሉ ምንድን ነው ያመጣው ፋይዳ ነው አንዱ ቅሬታው። ተጎድተናል ብሎ የሚያስበው ከዚህ ፐርስፔክቲቭ ነው ብዬ ነው የማምነው። ከዛ ውጭ የሚነሱ የመሰረተ ልማት፣ የትምህርት፣ የፋብሪካ በርካታ ጥያቄዎች በሚመጥ ነው። ህወሓት ስልጣን ላይ ያለ ከዋግ የሚሰማው ጩኸት አሁን እርሱ ያሉት ነው። ሁሉ ጊዜ በየመድረኩ መረማመጃ ያደረጋችሁ ኤግዛክትሊ ያኔ አሁን ለምሳሌ ብናነሳው የክልልነት ጥያቄ ምናምን አለ አይደል የሚነሳው የሁሉ ነው አይደለም፣ እሱ ሌላ ጉዳይ ሆኖ ያኔ እኮ ማድረግ ይችል ነበር ኢህአዴግ። ሁሉ በእጁ ነው አይደለም በዛን ሰዓት። ለምን አላረገው? ለምን ያኔ የዋግን በዚህ መንገድ ነው መተዳደር ያለበት ብሎ ለምን አላስበው? ለምን አሁን ፈለገው? ይሄ እኮ ምንም እኔ ስለደበቅኩት ወይም እንትን የሚል አይደለም። ለምን 27 ዓመት ሙሉ መንግስት እያለ ይህን ማድረግ አልቻለም? እንግዲህ አሁን ይሄንን ማንም አእምሮ ያለው ሰው የዞኑ ሰው ይጠይቃል፣ የዋግ ሰው ይጠይቃል። ይሄ ሁሉ ባለበት ሁኔታ እናንተ ፖለቲካ እናራምዳለን የምትሉት እንዴት ነው ታዲያ? አሁን የህዝቡ ኮንሽስነት የሆነው እያለ ልቦናው የሆነው እያለ በቀጥታ የህወሓትን ፍላጎት የህወሓት ጠጠር መሆን አያስብልም? ያሁን ቅድም እኮ ያልኩት ለሱ ነው። መጀመሪያ በዛ ወይ መጣን አገሪቱ ላይ የተፈጠረው ችግር ኦልሬዲ
የሆነ ጎራ ከፍሎናል። ጥሩ እሺ። ከዛ በኋላ ግን የኛ ኢንተረስት በተለይ ለምሳሌ የኔ ኢንተረስት ወደ ራሳችን አዳፕት እናደርገዋለን ነው። ወደ ራሳችን አዳፕት ማድረግ እኮ ወደ መሀል ለምሳሌ የሰላም ስምምነቱ እኮ ኤግዚት ስትራቴጂ ነው የነበረው። ገብቷል አይደለ? ኤግዚት ስትራቴጂ ነው። እንዴት ብለን ነው መውጣት ያለብን የሚለው አንዱ መውጫ መንገድ የነበረው የሰላም ስምምነቱን ተግብረን ወደ ውስጥ መግባት ነው። ያኔ ምን ይሆናል? ትክክለኛ የህዝቡን ጥያቄና የህዝቡን ትርታ አዳምጠን ህዝቡ በሚፈልገው መንገድ እንሄዳለን ማለት ነው። እሱን ለማድረግ ነው እንቅፋት የገጠመን ነው። ለምን እንቅፋት ገጠመን? ቅድም የገለጽኩለት። አዎ እንግዲህ አሁን እርስዎ ከዛ ወጥተዋል አይደለም? እርግጠኛ ነኝ ወደዚህ ሲመጡ ከመቀሌ ወደዚህ ሲመጡ ስራ ፈጻሚ የያዘው አቋም ስላልተመቾት ነው ብዬ አስባለሁ። እውነት ነው። ልዩነቱ መጀመሪያ ነገሩኝ እና እስቲ አብሬ ስለሆነ እየጠየቅኩ ያለሁት ምንድነው የኔ ልዩነት? ቆይቷል። በተለይ ጉባኤ ካደረግነ በኋላ ማግስት ጀምሮ ብዙ ነገሮች አይመቹኝም። የማይመቹኝ ለምንድን ነው ይታወቃል። በነገራችን ላይ በማዕከላዊ ኮሚቴውም በአባሉ ስንት ናችሁ ስራ ፈጻሚ አባላት? 5 ስራ አስፈጻሚ 5 ማዕከላዊ ኮሚቴ 21 ነው 22 21 እንደዛ አካባቢ ከአምስቱ አንዱ ነው። እኔ እውነት ለመናገር በእያንዳንዷ ሚቲንግ ላይ 4-1 ነው የምንጨርሰው ብዬ ነው የማስበው። በቃ 4 ይስማማል፣ አንዱ ይቃወማል። እንደዚህ ነው ኦልሞስት የመጣና በጣም ቦሪንግ ነበር። በጣም የሰለቸ ነው የምትመጣውና ከስራ ያኔ ከጉባኤ አካሄደን ስራ አስፈጻሚ ከተመረጠ ማግስት ጀምሮ ደስተኛ አይደለሁም። ያውቃል፣ ሊቀመንበሩ በደንብ ያውቃል። ሂዝ ማይ ኢንቲሜት ፍሬንድ፣ በጣም የቅርብ ሰው ነው ለኔ። የስራ አስፈጻሚ የሆኑት አካላት ልክ አይደሉም የሚል አቋም ነበረኝ። አንደኛ ሊቀመንበሩ እሱ ነው፣ ምክትሉ ወንድሙ ነው፣ አጎቱ ነው። ሶስተኛው አካል ከጦርነቱ ከ2013 ዓ.ም በፊት የመቀሌ ሀድነት ክፍለ ከተማ የጸጥታ ቢሮ ኃላፊ የነበረ ነው። እድሜ ልኩን ለህወሓት የታገለ ነው፣ ለህወሓት የቆሰለ ነው። አራተኛው እኔ ነኝ። አምስተኛው ታች ያለ ልጅ አንዳለ እሱን ማን የሚያዋየውም ስለሌለ ችግር ስለሌለው ማለት ነው ያውቁታል። ይሄ አደረጃጀት በተገቢው መልኩ ስራ አስፈጻሚ ነው አይደል? በጣም ትልቁ ወሳኙ ክፍል ነው። በተፈለገው መንገድ እንድንሄድ ምቹ ሁኔታ አይፈጥርም የሚል ነገር አንስቼላቸዋል። እንደው በጣም የተገረመበት አንዱ ይሄ ነበር። ይሄ ጥያቄ ከኔ ጀምሮ ለአንተ ስለቀረብኩ ነው ስራ አስፈጻሚ እንድንሆን ያመቻቸው አይነት ነገር እና ይሄ አጠቃላይ የፖለቲካ እንትናችን ያበላሸዋል የሚል እይታ ነበረኝ። በሂደት አሁን ቅድም እንዳልኩህ ውሳኔዎቹን መሸራረፍ በቃ እንደ እኔ ብቻ እንደ ቁራዬ ጮህ መሄድ ተጀመረ። ልዩነት ኦልሞስት እስከ መለመድ ድረስ የሆነ ውሳኔ ሲመጣ ያው 4-1 አይነት እንደሚሆን ቀድሞ እስከ ማወቅ ድረስ ተደረሰ። ከፌዴራል መንግስት ጋር በምናደርጋቸው ውይይቶች በርካታ ውይይት አድርገና ብያለሁ። በርካታ ጥያቄዎች ተመልሶልናል። በርካታ ጥያቄ ለምሳሌ አይ ዶንት ኖ ለዚህ ግባት ጠቃሚ ነው አይደለም አላውቅም። ያነሳነው ጥያቄ በድርድሩ ጊዜ ተሸንፈን የተውናቸውን ጥያቄዎች በኋላ መልሰውልናል በውይይት በቱዌይ ኮሚኒኬሽን። ለምሳሌ በምርጫ ቦርድ ተሰርዘናል። ኢሚዲየትሊ የምርጫ ቦርድ የመጀመሪያውን እውቅና ከሰጠን በኋላ ቅድመ እውቅና ነው የሚባለው። ቅድመ እውቅና ከሰጠን በኋላ ትጥቅ አውርዱ ሲል አናወርድም ስንል ትጥቅ ያለው ድርጅት የፖለቲካ እንትን ሆንክ ተብሎ እንደውም ተከሰሰ። ክልሉ ከሰሰው ምርጫ ቦርድ ኢሚዲየትሊ ሰስፔንድ አደረገው። ይሄ አንዱ ፌለሪቲ ነው የኛ ማለት ነው። የድርጅትህን ህጋዊ ሰውነት ማሰረዝ ማለት ከፍተኛ የሆነ የአመራር ውድቀት ነው የነማም። ህወሓት እኮ ከምርጫ ቦርድ ተሰረዝኩ አይደል? ስንት አካኪ ዘራፍ ስለ ነበር የኛ ሰዎች ይሄንን እንደቀላል አዩት። በኋላ እንዴ ከምርጫ መሰረድ እኮ ቀላል ነገር ሊሆን አይችልም። ሁሉ ነገር ነው የሚያሳጣህ። ፖለቲከኛ አይደለ እንዴ? ያለን ትርፍ እኮ ይሄ ነው፣ ህጋዊነታችን ነው። አንዱ ይሄ ችግር ተፈጠረ። በኋላ ባደረግነው ውይይት ወደ ምን ደረጃ መጣን? በተለይ በፌዴራል በኩል ባሉ ውይይቶች አንደኛ ህጋዊ ሰውነታችን እንዲመለስ እንተባበራቸዋለን። ሁለተኛ ከፍተኛ አመራሩ ስራ አስፈጻሚ የምንለው አዲስ አበባ ላይ እንዲሆን እናመቻችላቸዋለን። ማንኛውም ፋሲሊቲ ከበጀት ጀምሮ እናመቻችላቸዋለን። ሶስተኛው እንደ ስጋት ስናነሳ የነበረው ዲስአርማመንት ነው፣ ትጥቅ ማውረድ። ችግር የለውም ወደ አካባቢያችሁ ግቡና የአካባቢውን ጸጥታ አስከብሩ፣ አታውርዱ ትጥቅ፣ ችግር የለም። ከአካባቢው አስተዳደር ከአካባቢው የጸጥታ አካል ፖሊስና ሚሊሻ ሁናችሁ በአካባቢያችሁ የሚፈጠር ችግር አስተባብሩ። ቶ የእናንተ ትጥቅ ለኛ ያክል እንትን አይደለም፣ የትጥቅ ችግር አይደለም እኛ ያለብን አይነት ነገር ግቡ፣ ችግር የለም። አራተኛ አቅመ ደካማ የቆሰሉ እና የማይፈልጉም ጭምር የሆኑ ካሉ ደግሞ በዲዲአር ሂደት ይለፉና እናቋቁምላችሁ። አምስተኛ የበጀት ጥያቄ ጠይቀን ነበር። ለአንድ ዓመት የሚሆን በጀት እንለቅላቸዋለን።
እስከዚህ ድረስ ስጋት እንደ ፓርቲ እንደ ፓርቲ ሳይሆን ልክ አሁን ይሄ የዲዲአር እንትን ትጥቅ ይዘናል አይደለ? ምን ይበላል ሰራዊቱ ምን ይበላል? ለዛም ይሆን ምንም ችግር የለም እንድትፈርሱ አንፈልግም ችግር የለውም ካላችሁ እንደው ይሄን ምክንያት አጣሩ። ከእናንተ የሚጠበቀው ከመቀሌ ወጡ ነው። የፌደራል መንግስት የመከላከያ ጥያቄ ማለት ግልጽ ስለሆነ ማለት ነው። ይህችን ጥያቄ በስራ አስፈጻሚ የምናቃት ሚስጥር የምንላችን ነው። ይቺ ወደታች እንድትወር አይፈለግም። ምክንያቱም የታችኛው አካል እና ምንድነው የምትፈልገው ይልሃል። ይሄ ከሆነልህ ምንድነው የምትፈልገው ታዲያ እኮ የሚልህ ምንም ጥያቄ የለውም እኮ ይሄን ካወረድከው። እንደውም መጀመሪያ ውይይት በመጀመሪያው ድርድር ለአባላትና ለማዕከላዊ ኮሚቴ ዲክሌር ያደረግነው እኮ ከዚህ እጅግ በጣም ያነሰ ነው። ትጥቅ እንፈታለን እንደዚህ ትቋቋማላችሁ ምናምን ብለን ነው የተፈራረምነውም የተስማማ ነው። አሁን ከዛ በጣም በተሻለ ምክንያቱም እኛ የምናነሳው ጥያቄ አለ። አካባቢው ሰላም ስላልሆነ ትጥቅ ካወረነ ሰለባ እንሆናለን የሚል ስጋት ስላለ ማለት ነው። ችግር የለውም ትጥቃችሁን ያዙና አካባቢያችሁን ሰላም አድርጉ እንደዚህ ብለው ነው። ሰው አሁን ይሄን ያውቃል አያውቅም? እስቲ ንገሩኝ። አምስቱ ምንድን ናቸው? መጀመሪያ ትጥቅ እንደያዛችሁ መጀመሪያ የህጋዊ የምርጫ ቦርድ ጋር ያለው ፕሮሰስ እሱን እናስመልስላችኋለን። ስለተሰረዘ ማለት ነው ድርጅቱ እንደግፋለን እንድትመለሱ። እሱን ኦልሬዲ ወሳኙ ምርጫ ቦርድ ቢሆንም ምክንያቶቹን ጀስቲፋይ ተደርገው ፖለቲካል ድጋፍ እናደርግላችኋለን። ወደ ህጋዊነት ትመጣላችሁ። አሁን ባለው የምርጫ ሂደት ትወዳደራላችሁ። አንዱ ይሄ ነው። ሁለተኛ ትጥቅ አንፈታም ካላችሁም ትጥቃችሁን ይዛችሁ እስከ ትጥቃችሁ ግቡና አካባቢያችሁ ሰላም አርጉ። ሶስተኛ ለዚህ የሚያስፈልገውን የአንድ ዓመት ወጪ እንሸፍናለን ሰራዊቱ። ምክንያቱም ሰራዊት ተተደራጀ የሚበላ የሚጠጣውና ሬሽኑ ያስፈልጋል አሁን ከዋት የሚያገኘው። አራተኛ ሄድኳርተራችሁን አዲስ አበባ ካስፈለገም ባህር ዳር አዲስ አበባ እናንተ አትፈልጉም? ባህር ዳር አይፈልጉም። አዲስ አበባ በቃ አዲስ አበባ ተባልን እኮ ኦልሬዲ ሴፍ ሳይድ ያልነው አዲስ አበባ አይደለ? ፌደራል መንግስት ያለው የኛም የህጋዊ ጠበቃ ያልነው መከላከያ አይደለ? በስምምነታችን ያስገባ ነው። እሱ ባለበት አካባቢ ለጊዜው ሄድኳርተራችሁን አዲስ አበባ አድርጉ። እናንተ ይሄንን ለዚህ እናመቻችላችኋለን። እናንተ ይሄንን ስራ አስፈጻሚ ውስጥ አድርጋችሁ አትናገሩም ለማዕከላዊ ኮሚቴ? ይሄ ወደታች ከወረደማ ቅድም አልኩህ እኮ አንዱ እኮ እግር ሰዓት የሚሆነው እኮ ይሄ ነው። ይሄንን ጉዳይ ከኛ ከአምስታችን ውስጥ የሚያውቅ የለም። ከወጣ አንተ ነህ እንባባላለን። ችግሩ እኮ ይሄ ነው ማለት በጣም እንደዚህ አይነት እውነት ለመናገር እየሳቅኩ አወራዋለሁ። በጣም እንትን ነው ሄዴክ በጣም ፔንፉል ነው። ምክንያቱም ለምን እንደሆነ ይሄን ምል ታውቃለህ? ታች ያለው አካል ምን ያክል ሰፈር እንደሚያደርጋኝ ነው። ከተማ ገብቶ ሻይ ለመጠጣት ቀን የማይገባ ሰራዊት እንዳለን ታውቃለህ? ሱሪ ስለሌለው ተቀዶ ይሄን ነገሮችን እንዲስተካከሉለት አለመስራት በጣም ወንጀል ነው። አሁን ይባስ ብሎ ደግሞ ከዛ በኋላ እነዚህ ነገሮች እየተንከባለሉ ይሄ ሁሉም የሆነው እንግዲህ ከፌደራል መንግስትና ህወሓት ያለውን ጉዳይ ታውቁታላችሁ። በጣም ውጥረቱ እየጨመረ መጣ። ምንም ነገር ቢደረግልን እንደውም አስታውሳለሁ አንድ ጊዜ ውይይት ላይ ይሄን ጥያቄ አንስተን የምክትል ሊቀመንበሩ ነበረ ከፌደራል መንግስት ጋር የሚገናኘው የሚመላለሰው ይሄን ዞ ቀረበ። እንዲህ ተብለና ምን እንወስን የሚል ማለት ነው። እንዴ እኔ ነበርኩ እንደውም ጥያቄ እናንተ ሰዎች በእርግጠኝነት የምነግራችሁ አሁን የፌደራል መንግስት ክልል ሰጥተናችኋል ኑ ተረከቡ ብንባል አትገቡ አልኳቸው። ተውት ሌላ ይሄ እንትን የሚባለውን ነገር ጥያቄው እሱ ነው አይደለ? ማታገያ ጥያቄ ብለን ያዘው በቃ እንኩ ቢለን አትገቡ። አታድክሙ። ለምን ታድክሙናላችሁ? አንደኛ አታድክሙ፣ ሁለተኛ ሰዎችን አሸውዱ። ነገ ያቃይመናል። ተስፋ ቆርጠዋል። በነገራችን ላይ የመከላከያ ሰራዊትም ሌሎች የፖለቲካ አመራሮችም በእኛ ጉዳይ ላይ ያለው በጣም ተስፋ ቆርጠዋል። በርካታ ድጋፎች እኮ አድርገውልናል እኮ የሰራዊት ልብስ፣ ሬሽን ሁሉ ድጋፍ ይደረግልን ነበር እኮ ከሰራዊቱ ከፌደራል ከተለያዩ በርካታ ወደ 37-38 ሚሊዮን ወጪ የሚያደርግ ሰራዊት ልብስ ያለበሱልን እነሱ ናቸው። ለምነን ቅድም ባልኩ መንገድ እንዲህ አይነት ሰራዊት ነው የያዝነው። ከተማ ገብቶ ሻይ መጠጣት የማይችል ብለን ለምነን ማለት ነው። አለበሰላችሁ ፌደራል አለበሰልን። ብስኩት በአካባቢ ሰሜን ምስራቅ እዝ እንትን አለ ሬሽን ያቀርብልን ነበር። ስኳር፣ ብስኩት ኢትዮጵያዊ ናቸው ብሎ ነው በቃ እኛ ናቸው ብሎ ነው የሚያስቡት። ኢትዮጵያዊ ሰው እንዴት ይወራል ብሎ ነው። ቱ ቢያንስ እዛ አካባቢ ያሉት የመከላከያ አመራሮችም እዛው አካባቢ ተወላጅ ስለሆኑ በጣም ቻሌንጅ እናደርጋቸዋለን። እና ያውቁታል እንትኑን በቃ ወደ ሰላም እስከመጡ ድረስ ኦኬ
በራስ እንትወስነው አለ አይደል? የመቼም አንዳንድ እንደዛ ሁሉ እስከዛ ድረስ ስኳር በየወሩ 2-3 ኦራል ብስኩት የስካትላ እናመጣ ነበር። ከሰራዊቱ ይላችሁ? አዎ እንደዛ እንዳለ ኢቭን ቦንዳ ልብስ ይሄ ሁሉ ድጋፍ ነው። ድጋፍ አይደለም እንክብካቤ ብለው ይሻላል መሰለኝ። እንክብካቤ በቃ አይሆንም አያስፈልግም ተባለ። ስለዚህ የምታዙት እናንተ ስላልሆናችሁ ነው። ብናዝማ እናስፈጽመው ነበርኩ። የሚያዝበት ህወሓት ስለሆነ ነው። እኔ እንግዲህ ህወሓት ምናምን እያልክ አታነካካኝ። እነሱ ጋር የእነሱ የራሳቸው ጉዳይ ነው። ኪሮስ መወሰን አይችልም። ኪሮስ ይሄንን አይቀበልም። ኪሮስ የማይቀበለው ህወሓት እንዲቀበል ስለማይፈቅድለት ነው። ስለማይፈቅድለት ብቻ ሳይሆን ከዛ እንትን የማለት ኢንተረስት ስለሌለው። ዋናው ነገር ፖለቲካል ኦሪየንቴሽን ምንድን ነው? ችግሩ ይሄ እኮ ነው። ቅድም እኮ ነገርኩህ እኮ እድሜ ልኩን ህወሓት የነበረ ሰው፣ ህወሓት በጡረታ ያስወጣችው ሰው፣ የመቀሌ ከተማ ምናምን የነበረ ሰው፣ ጸጥታ ኃላፊ የነበረ ሰው የአገው ህዝብ ነፃ አውጪ ስራ አስፈጻሚ ነው ሆኖ ሲመጣ ከዚህ ሰውዬ ጋር በምንም ተአምር ስለ ከህወሓት ተቃራኒ የሆነ ውሳኔ ይወሰናሉ ካልክ የማይሆን ነገር ነው። ስለዚህ ፖለቲካል ስሪትህ አፍሌትድ የሆንከው ወደዛ ነው ማለት ነው። ሶ በዛ ቅድም ይያለው በህወሓት ጥላ ስር ነው ሁሉ ነገር የሚሳካው። ሴፍ ነን ብለው የሚያስቡት መሰረታዊ ችግሩ ይሄ ነው። ሁለተኛው አሁን በግልጽ መናገርህ የእናቶ ኪሮስ ስለተነጋገርንበት ምዛ ባይዘወይ በድፍረት ተነጋግረናል። የሚፈልጉት ህወሓት በራሱ ውሳኔ አሁን በሚያነሳው ይሳካ ከሆነ በትግራይ ግዛት የአገው አስተዳደር መመስረት ነው ኢንተረስቱ የኪሮስ። የህወሓት ኢንተረስት ነው እንጂ የህወሓትም ኢንተረስት ነው። ታራዝሞ ቁጭ አድርጎ የሚቀልብህ ልትሆንለት። አይ ቅድም ያልከው ነው ስነ ልቦናዊ ስሪቱ ፖለቲካ ኦሪየንቴሽኑ የነ ኪሮስም ከዚህ ውጭ ስላልሆነ ሊሆን አይችልም። ይህንን በጥሶ የመውጣት አቅም የለውም ኪሮስ። እና ከዚህ ውስጥ ትንሽ ነገር አፈነግጣለሁ ካልክ አስቸጋሪ ነው የሚሆነው። እና ታዲያ የዋግ ህዝብ ዲሞክራሲያዊ ንቅናቄ እመራለሁ ብሎ ቁጭ ያለ አንድ የህወሓት አመራር የፈጸመበት ያለው እንደባ አይገነዘብም። በደምብ መገንዘብ ብቻ ሳይሆን በቃ ዘይ ነው ኤቭሪቲንግ ህዝቡ ያውቃል። የማሳየህ እኮ ሰሞኑን እኮ ዘይ ነው ምንም በቃ ያውቃሉ። የማያውቁት ነገር የለም። ሁሉን ነገር ያውቃል ህዝቡ ምን እንደምፈልግ ያውቃል። ያ ድርጅት አዴን የሚባለው ድርጅት ኢንቴንሽኑ ምን እንደሆነ ያውቃል። በደምብ ነው የሚያውቁት። እሺ ተዋጊው ከልቡ እየታገለ ነው በሱ ቤት ላይ ያለው ፖለቲካ አትሞስፌሩን አይረዳውም። ማስረዳት ያለብንና ይሄን ጉዳይ ግንዛቤ ማስጨበጥ የነበረብን እኛ ነን። ማስተካከልና ያው አይደለም መሪ ስትሆን እኮ እንትኑ ነው የምታስተካክልለት። ተዋጊውማ ነፃ ለማውጣት ነው የታገለ ያለው ብሎ የሚያስበው እንደዛ ነው። ሰው ሲገል አሁን ብሎ ነው የሚያስበው። ህወሓት ስልጣን ላይ በነበረበት ጊዜ ላይ ሰፊ ግሪቫንስ የነበረው አንዱ ህዝብ የዋግ ህዝብ ነው ተጨባጭ። ምክንያቱም ከሌላው በተለየ መስዋዕትነት ከፍሏል። ኢድን የሚባለው ድርጅት እዛ ነበር ቤዙ ረጅም ጊዜ የተመሰረተው ሳካይ። አዎ እንኳን ህዝቡ ከዛ ያወጡት አመራሮች ፕሮፐር ቦታ አላገኙም፣ ቅሬታ ነበረ። አይታመኑም፣ ቅሬታ ነበረ። በየፖለቲካ መድረኩ የሚነሳ ቅሬታ ህዝብ ቅሬታ ነበረ። በተጨባጭ መሬት ወርደ ስታየው ምንም ለውጥ ያልመጣበት አካባቢ ነው። ይህንን ባይኑ የሚያይ ትውልድ እንዴት ነው ለመርገም የሚንቀሳቀሰው? that was crazy. It's crazy of course. ቅድም እኮ አልኩህ አዳፕት እናደርገዋለን ብዬ አስቤ ነበር ወደ ራሳችን። ቅድም ባልኩህ ኤግዚት ስትራቴጂ የሰላም ስምምነቱን ተግባራዊ በማድረግ ባይዘው ያቺ የሰላም ስምምነት ሂደት እጅግ በጣም እድለኛነት ነው የነበረው ለዚህ ድርጅት ማለት ነው። ያችን ተጠቅመን ወደ ውስጥ ምንገባ ከሆነ በርካታ ህዝቡ ጋር እንገናኛለን። በርካታ ወጣት አለ፣ በርካታ የሚደግፍ አካል አለ። ይሄን ጉዳይ ከሱ ጋር ሆነን እንትኑን እናስተካክለዋለን፣ የፖለቲካ አትሞስፌሩን ይስተካከላል የሚል እምነት ነበረኝ እኔ። ነገር ግን ያችን የሰላም ስምምነት በማበላሸት አሁን ያልኩ ነገር እንዲከሽፍ ተደረገ። ያ ህወሓት ስለፈለገ ነው እኮ በቃ እነሱ ከሌሉበት ማይሆን ነገር ነው። ስምምነቱ የማፍረስ ኢንቴንሽኑ ከዛ ጀምሮ መጣ የተያያዘ ነው። ካስኬድ እኮ ስታደርገው እኮ ጥርጥር የለውም። ይሄ እሱ ሳይስማማና ተስማሙ በቃ ትጥቃላ ወርድ ማለት እኛ ማና ወርድ ማለት ነው። እንጠረጥራለሁ እንደዚህ እና እኮ ይሄን አይረዳም ወይ ነው የሚለው ሰው ይረዳል። ስለሚረዳ እኮ ነው። እኔ ግን ተስፋ አልቆረጥኩም ነበር በግሌ። አንደኛ
በቃ የሆነ ድርጅት ያስፈልጋል የሚል እምነት አለኝ። የዛ አካባቢ በተለይ በራሱ አብራክ የወጡ በትክክል ህብረተሰቡ የሚያምናቸው ትክክለኛ የሆነ የማህበረሰቡን ወኪል የሆኑ ከሌላ ተልእኮ ተሸካሚነት የጸዱ ለዛ አካባቢ በትክክል የሚታገል ፖለቲካል ድርጅት ያስፈልጋል የሚል እምነት አለኝ እኔ አሁን። ምክንያቱም ቅድም ያልነው ነው ችግሩ በጣም የገነገነ ችግር ነው ያለው። ይሄንን ደግሞ ዝም ብለህ በተበታተነ መልኩ አድሬስ ልታደርገው አትችልም። ተደራጅተህ በመታገል ነው፣ በሰላማዊ መንገድ በመታገል ነው፣ ቻሌንጅ በማድረግ ነው መንግስትን እንደዚህ አይነት ነገሮች ይፈጸማሉ ብዬ የማምነው። ነገር ግን አንፎርቹኔትሊ አሁን ያልኩ ነገር ተፈጠረ። በዚህ መንገድ ይሳካ? በፍጹም አይሳካም። ሲጀምር አይሳካም። እንደዚህ አይነት ጥያቄ በዚህ መንገድ አሁን በያዝነው መንገድ አይሳካም፣ ሊሳካ አይችልም። ምክንያቱም አይሳካም ያልኩ የእኛ ጥያቄ በጥይት አፈሙዝ የሚሳካ አይደለም። የፌዴሬሽን ሙሉ ዋግን ብትቆጣጠር አይሳካም። ተነጋግረንበታል እኮ ሰራዊትህን ሙሉ አካባቢ ብታሰፍርበት ማን ይሰማሃል? እንደዛ እኮ አይደለም። በሰላማዊ መንገድ የፌዴሬሽኑ አካል መሆን ነው አይደለ? የፌዴሬሽኑ አካል ለመሆን ጥይት መተኮስ አያስፈልግም። ስለዚህ አጀንዳው ሌላ ስለሆነ ነው። በቃ ይኸውልህ የነ ኪሮስ በተለይ ስራ አስፈጻሚው በኔ እይታ ወንጀለኛ ነው በዚህ ድርጅት። የነ ኪሮስን ተረስት የህወሓት ጉዳይ እስኪያልቅ ድረስ የአካባቢው ይሄ ዋርሎርድ የሚባሉ የጦር ጌቶች እዛ አካባቢ እንደዛ ሆኖ መቆየት፣ እዛ የምትወስደውን እየወሰድክ ምናምን የምታደርገውን እያልክ እዛ አካባቢ በዚህ መንገድ መቆየት፣ ከዛ በኋላ የህወሓት ጉዳይ ሲለይለት በዛ ጥላ ለምሳሌ ህወሓት በያዘው ጥያቄ የኮንፌዴሬሽን ጥያቄ አንስተዋል። ይሄ ልልፍ ምናምን ብያለሁ ከሆኑ በዛ ውስጥ መግባት ኢንተረስታቸው ይሄ ነው። ጊዴና ኪሮስ እንዳልኩ አጎትና ምናምን ናቸው። ስለዚህ እነሱ ደግሞ የተሻለ ከህወሓት ጋር ግንኙነት ያላቸው ከዛ አካባቢ ላይ ከነበራቸው የስራ ልምድም አሁን እኔ ከባህር ዳር ነው የሄድኩት፣ አዲስ ነኝ። ከታሻለውም ምንም የሚያውቀው ነገር የለም። ስለዚህ የተሻለ ግንኙነት ያላቸው እነዚህ አካላት ናቸው። በዛ መንገድ ነው ነገሮች እንትን የሚሉትና ቀላል አይደለም። ባይዘው ይሄ ተጽዕኖ በዛ መንገድ ነው ያሉት። ዙሮ ግን ስራ አስፈጻሚው በጣም ደካማ ነው። በጣም ደካማ ነው ብቻ ሳይሆን የትሮይ ፈረስ ነው። የትሮይ ፈረስ ታውቃለህ? የሆነ ፊልም አለ የቶርጃን ሆርስ ምናምን ይባል። ከላይ በጣም ተቀባብቶ ተኳኩሎ በወርቅ በምናምን ውስጡ ሌላ አካል የሆነው ማለት ነው። ስለዚህ ለእኔ በቃ አዴን የትሮይ ፈረስ ነው። የዋግ ህዝብ ይምላል፣ በአገውነቱ ይምላል፣ ለዋግ ህዝብ እንዴት መብት ታገላለሁ ምናምን ይላል። ሲገባ ሌላ አካል ነው አይነት ነው። እኔም አሁን ማስበው ከዛም በላይ ነው። ይሄ ሁለመናው ህወሓት ነው። አሁን እንግዲህ ይሄ ሁሉ ከሆነ በኋላ ዛሬ ደርሰናል። ዛሬ ህወሓት የሚለውን እየሰማን ነው። የፕሪቶሪያን ስምምነት አፍርሶ የክልሉን መንግስት አፍርሶ አገር ሆናለሁ ህዝብ ፍላጎት እንኳን የሚለውን እንኳን ያስቀድሙም እኮ ህዝብ ይወስናል እኮ አይደለም አሁን የምንሰማው ነገር። አመራሮቻቸው በቀጥታ እየወጡ ከዚህ በኋላ ከኢትዮጵያ እንገነጣለን እያሉ እያወሩ ነው ያሉት። ምን ያህል ከትግራይ ህዝብ ፍላጎት እያራቁ እንዳሉ የሚታይ ነው። እንግዲህ ትግራይ ህዝብ ስለራሱ ያስባል። የአገው ህዝብ የዋግ ኽምራ ህዝብ እንደገና የዚህ ገፈት ቀማሽ ሊሆን ተመልሶ እንደዛ ይሆናል ብዬ አልገምትም። መስለኛል ሰላማዊ ሰልፍ ያካሄዱ ነው። ቅዳሜ ሰላማዊ ሰልፍ ነበረው። ቅዳሜ በጣም እዛ የሚሰሙ መፈክሮች ያስፈራሉ። ህዝቡ የሚያነሳቸው ጥያቄዎች ያስፈራሉ። እኔ የቲፒኤልኤፍ ሰዎችም እንደው የትግራይ ኢሊት ቢያስቡበት ብዬ የማስበው አሁን ያለው አካሄድ ይሄ ጥያቄውን እንደ ህዝብ ያልሆነ ነገር ውስጥ እንዳይከተን ስጋት አለ። ህዝቡ የሚያነሳው ጥያቄ የኛ ሰራዊት ወቅቶት እንኳን ህወሓት አስወጋኝ ነው የሚለው። ለምንድነው ያን የሚለው? የዋግ ህዝብ ትክክል እኮ ነው። የኛ ሰራዊት አፈናቅሎት ህወሓት አስደረገብኝ ነው የሚለው። የሚያስደርገው ህወሓት ነው። ትክክል እኮ ነው። ሰው ይሄ ነገር በትክክል አስቦበት በተለይ ይሄ ድርጅት በእነሱ ስም የሚያደርሰው በደል ከህወሓት የተለየ ሆኖ ህዝቡ ሊያስበው እንደማይችል ማረጋገጫ። አዘረፋችሁን እያላችሁ፣ አፈናቀላችሁን እያላችሁ፣ ተወረርን እያላችሁ። ስለዚህ ቅድም ያልከው ይቀጥላል ወይ አይደል ያልከኝ? የዚህ ገፈት ቀማሹን ይቀጥላል ወይ አይደል?
አይመስለኝም። ራሱን ይከላከላል። ይህንን በትክክል መረዳት መቻል አለባቸው ብዬ ነው የማስበው። ይህ ደግሞ ህዝብ ለህዝብ ቅራኔ ውስጥ ይከታል። በመከላከል ሂደት ውስጥ መጠፋፋት ይመጣል። ያሉ ሶሻል ፋብሪኮች እነዚህ ይበጣጠሳሉ። ይሄ በጣም አደገኛ አካሄድ፣ በጣም አደገኛ አፕሮች ነው። ስለዚህ የዋግ ህዝብ ከዚህ በኋላ በዚህ መንገድ ማንም እንትን ሊራገፍበት የሚችል የሚሸከምበት ትከሻም አለው ብዬ አላስብም። አይመስለኝም። የፈለገው ይሁን ወደሚል ነው የሚደረሰው። የፈለገው ይሁን። ምናልባት አሁን ደንበር አካባቢ እዛ ያሉትን ምናምን ተወሰኑ ሰዎች ጎጦችና ቀበሌዎች ይዘው ዘጭ ስለተባለ አጠቃላይ የዋግ ላስታን ህዝብ በዚህ መንገድ ማኔጅ እናደርገዋለን ብለው የሚታሰብ አይመስለኝም። ብቻ ሳይሆን 100% በዚህ ጉዳይ መናገር እችላለሁ። ስነ ልቦናውን ስለማውቀው አይቀበልም። የሚፈልገው ልልማ ነው። ግን እኮ አሁን እኮ ህወሓት መተንኮስ የሞከረ ያለበት አንዱ ኤሪያ እኮ እሱ ነው። በዛ በኩል እኮ ነው መተንኮስ የሚፈልገው። አሁንም ህወሓት አክሱም ላይ ስብሰባ አድርጓል። 11 አሁን ያለፈው 11 እሁድ ቀን ይመስለኛል ስብሰባ አድርጎ ማታ መግለጫ ሰጠ። አሁን ያልኩን የፕሪቶሪያ ምንድነው መንግስት አፍርሷል፣ የነባሩን ምንድነው የሚባለው ምክር ቤት ወደ ቦታው እንመልሳለን፣ ጊዜያዊ አስተዳደሩ ምና አንቀበልም ምና የሚል መግለጫ ወጣ። እኛ እናውቀው ነበር ይሄን ማለት ምን ማለት እንደሆነ። ይሄ ማለት ምን ማለት እንደሆነ ቀድመን እናውቀዋለን። ምክንያቱም ኮሙኒኬት አድርገናል። እነሱ ጋር ሊደረግ የሚችለውን ነገር ነግረውናል። ስቴፕ ባይ ስቴፕ ነግረውናል። ይሄን እናደርጋለን። ይሄ መግለጫ ወጥቶ እንደሚያደርጉም ገምግመናል። እንዲህ ካሉ ምን እናርግ? ምክንያቱም ይሄ ማለት ለምሳሌ ይሄን ሲወስኑ የፌደራል መንግስት ከእንተ ቁጥጥሬዎች ወጥቷልና ምናምን ወታደራዊ እርምጃ ሊል ይችላል። የምናውቀው ነገር የለም በዚህ በኩል ያለው። ያ ማለት ጦርነት ተጀመረ ማለት ነው አይደል? ሶኛ ምን እናርግ ብለውም ገምግመናል። በጣም በሚገርም ሁኔታ ማታ 11 ሰዓት አካባቢ ነው መግለጫ ወጣው። ይሄ መግለጫ ወጥቶ ጠዋት የኛ ሰዎች ውጊያ ከፈቱ። ማን አንተ? የተለያየ ምክንያት ያቀርባሉ። ሳቶስቱን በሰረፈጻሚ ምንድነው ምን ወስነው? ይሄ ኮሎ በሰጠ ሊቀመንበሩ እኔ ታማጆር ውጊያ ሳይሆን ዘረፋ ነው። እስቲ ወደ መቀሌ እንመለስና እዛ በነበራችሁ ቆይታ እንዴት ነው ህወሓትን ቅድም ያነሳልኝ ነበረ ከየት ተነስቶ ወዴት እየመጣ ያለው ከዚህ ከፕሪቶሪያ በኋላ ያው አብራችሁ ስለምታወሩ ማለት ነው። ያው የነሱ ጉዳይ ነው አክቹአሊ እንደነገርሁ ያን ወደዚህ አይነት ነገር ምክንያቱም የራሳቸው ጉዳይ ስለሆነ ብዬ እንደ ፖለቲካ ነው የምነግርህ እንጂ እንደ ሀገርና እንደ ህዝብ ከሆነ ያው መለከተኛል። እንደሱ ነው እንድናወራ የፈለኩት። አይ እንደ ታገልኩለት ድርጅትም ከከፈልኩት አንጻርም ይመለከተኛል። የማይሆነውን አይሆንም ማለት እችላለሁ። እሱ ችግር የለብኝም እኔ። ነገር ግን አሁን ባለበት የህወሓት አግባብ እኔ አይ ዶንት ኖ እንዴት እንትን እንደምልህ አላውቅም። ህወሓት እንዴት እንደምረዳው ልንገርህ። በሁለት ጉዳይ እረዳዋለሁ። አንደኛ 17 ዓመት ታግሎ ብዙ መስዋዕትነት አስከፍሎ መንግስት ሆኖ 27 ዓመት ያ መንግስት ሲሆን ኦን ዘ ቢሃፍ የትግራይ ህዝብ ነው የመጣው። እንዴት ስቲል ትግራይ ምንድነው የሚለው ህወሓት አይደለ ህዝባዊ ወያኔ ሓርነት ትግራይ ነው። ስቲል ትግራይ የሚለውን አለቀቀም። በትግራይ ህዝብ ነው ማለት ነው። መንግስት ሆኖ የትግራይን ህዝብ ሊመጥን በሚችል መልኩ የኢትዮጵያ አሁን ከትግራይ ፐርስፔክቲቭ ነው እየነገርኩ ያለ ስለ ኢትዮጵያ አይደለም። ሀገሪቱን በትክክል መርቶ የዲሞክራሲ ስርዓቱን አስፍኖ ሊደርሺፑን አብቅቶ የተስተካከለ አገር እንዲሆን ማድረግ ይችል ነበር ብዬ አምናለሁ። እንደዛ ከመሆን ይልቅ በተሻለ መንገድ አገሪቱን መርቶ የተሻለ ሁኔታ ማድረግ ይችል ነበር ብዬ አምናለሁ። ያን የትግራይን ህዝብ ትግል አባክኖታል ነው አንዱ። ባልተገባ መንገድ ስልጣኑ ተጠቅሟል ነው አንዱ ምረዳው ነው። ሁለተኛው ከዚህ ተወግዶ ከመሃል ሀገር ስልጣን ተወግዶ በህዝባዊ ማዕበል መቀሌ ከገባ በኋላ የሄደበት ርቀት ደግሞ እጅግ ያሳዝነኛል። የትግራይ ህዝብ ታዛዥ ህዝብ ነው ብዬ ነው የማስበው። በጣም ሰርፕራይዚንግ በጣም ታዛዥ ህዝብ ነው። የትግራይን ህዝብ ልብ ትርታ ተከትሎ እስቲ እኒ አካላት ተሳስተዋልና ብሎ ህልውና ያደጋ ላይ ከሚወድቅ አንድ ድል ስጣቸው እነሱን ተከትዬ እነሱ በሚሉት
ብሎ አስቦ ትግሉ እጅግ በዘመን በእኔ እምነት የከፋ መስዋዕትነት ከፍሎ በ100 ዓመት ታሪክ ይደገማል ብዬ አላምንም። እጅግ የከፋ መስዋዕትነት ከፍሎ ደቡብ አፍሪካ ፕሪቶሪያ ላይ እኩል ከሰው ጋር ወንበር እንዲቀመጥ እድል ሰጥቷቸዋል ብዬ ነው የማስበው። ያን እድል የህዝብን ድል በአግባቡ ባለመጠቀም ያባከነ አሁንም ድጋሜ እድል ስጡኝ ክፈሉና መስዋዕትነት አይነት ነው። ገብቷል አይደል እያልኩ ያለሁት? ያን ሁሉ ነገር ተጠቅሞ አሁንም ይቀረኛል ክፈሉልኝ መስዋዕትነት። ያ ውጤቱ ምን ሊሆን ነው? እሱ ታውቅ ነገር ነው። አቶ ገዱ አንድ ጊዜ አማራ ክልል ፕሬዝዳንት ድሮ እያሉ ባህር ዳር ላይ ሰልፍ ሲደረግ ምን አሉ? 27 ዓመት ተላላኪ ነበርነ፣ ከዚህ በኋላ ግን ይላል። እንዴ የፖለቲካ እንትን እኮ መሪ እኮ 27 ዓመት ፖለቲካ መርተህ ተላልኪ ያለሁና ሌላ 27 ዓመት እድል ስጠኝ አይባልም። ህዝብ በቃ ፌል አድርገሃል ነው። the same thing ህወሓት ፌል አድርጓል በእኔ እይታ። የትግራይ ህዝብ ይሄን ሁሉ እድል ነው ያመቻቸለት ብዬ ነው የማምነው ህወሓት። አሁንም እንዲህ አይነት ነገር አለና ምናምን ብሎ ምክንያቱም በፖለቲካው ያን እድል ተጠቅሞ የተሻለ ደረጃ መሄድ አለበት። አላደረገውም። አሁንም ሌላ መስዋዕትነት መክፈል ግድ ይለናል አይነት ሜንታሊቲ፣ ይሄ በእጅጉ ያሳዝነኛል እውነት ለመናገር። ህዝቡ ስላወቀ አሁን ያለውን ሁኔታ ታውቀዋለህ። የትግራይ ህዝብና ህወሓት ምንድን ነው የሚለውን በደንብ ስለምትረዱት ማለት ነው። እንደዛ ነው ህወሓትን የምረዳው። ሶ በዚህ ውስጥ የፌዴራል መንግስቱ ጋር ግጭት ገብቶ ውጊያ ድጋሚ ቢከፈት እነሱ እንደሚያመጡት ጽምሮ ምናምን ያሉ ኃይል ምናምን እንደዚህ ተዳክመዋል፣ እኛ እንደዚህ ተደራጅተናል የሚያስቀይ ሰው ነበር ሰሞኑን መግለጫ የሰጠ ካልሸባብ ሁላ ጋግሪ ማለት አንዳንድ ይሄ ማህበረሰብን ስነ ልቦና ሁሉ መመጠን መቻል አለበት በምትናገረው በምታደርገው በሁሉ ሂደት እና እንዲህ አድርገን ድጋሜ መስዋዕትነት ውስጥ እንግባ የሚል የሚመስል ሂደት ውስጥ ነው ያለው። እንደው ስትታዘቡ እናንተ ህወሓት የሚባለው አካል ስፋቱ ምን ያህል ነው? አሁን እንደው ከህዝቡ በተጨማሪ የህወሓት አባል የነበረው የህወሓት ታጋይ የነበረው አሁን ሙሉ በሙሉ ልቡ ህወሓት ጋር ነው። የራሴ ግንዛቤ የትግራይን ህዝብ ከፍለውታል ብዬ ነው የማምነው። በተለይ ፖለቲካል እንትኑን ከፍለውታል። አስተሳሰቡ እንደዛ ነው። ምክንያቱም አሁን የምታየው ድሮ ነይታቸው የሚመሩት ሁኔታ የነበሩ ነጻድቃን ያሉበት አሁንም ጊዜ አስተዳደሩ ጋር የገቡበት ሰጣ ገባ በየደረጃው የመክፈል እንትን አለው። ነይታቸው ጋር በነበራቸው ሰጣ ገባ ደቡባዊ ትግራይ ብለው የሚጠሩትን አካል ኦልሞስት ጦርነት ውስጥ አስገብተውት ነበር። ከዛም አካባቢ የተነሱ ታጋዮች ራሳቸውን ነፃ አውጪ አድርገው የሃራ መሬት ነው ምናምን የሚባል ነገር አድርገው የታገሉ ነው። ይሄ አንዱ ክፍፍል ነው። አሁን ደግሞ ከጊዜያዊ አስተዳደሩ ጋር የገቡበት ጣጣ አለ አሁን ካለው። ይሄ ደግሞ የራሱን ደግሞ የሆነ ነገር መፍጠሩ አይቀሬ ነው። በትክክልና በሰከነ መንገድ መፍታት ካልቻሉ የሚያመጣው የራሱ የሆነ ይብዛም ይነስም የሆነ ነገር ይኖረዋል። አሁን በተባለው በኃይል የማስወገድ አዝማሚያዎችና ምናምን ካሉ ማለት ነው። ከዛው ከራሱ ከቲፒኤልኤፍ ነው ክፍፍሉ የሚጀምረው ብዬ ነው የማምነው። አሁን ከጊዜያዊ አስተዳደሩ ጎን ያሉ አካላት ተብሎ ምንሰማቸው አሉ። ምንሰማቸው እነሱ የራሳቸው የሆነ የተወለዱበት ማህበራዊ መሰረት ምናምን ይኖራል። ያ አካል ያው የምታውቀው ነው። ፖለቲካ ደግሞ እንዴት እንደሚሆን የኔ አካባቢ ተነካ የኔ አካባቢ ወደ እንትን ቀይረውታል። ወደ ወንዜነት የአውራጃዊነት ነው ምናምን የሚባለው እና ስለነኩት አሁንም ያ የሚያመጣው ጣጣ አለ። በዚህ መካከል ሳይለንት ኮሚኒቲው ተስፋ መቁረጥ አለ። የምታየው ነው። ወደ መሀል ሀገር በብዛት የሚገባው ከዚህ የመነጨ ነው። እነሱ አካባቢው ላይ የልማት አንዳንድ የመልካም አስተዳደር እና ሌሎች ጉዳዮችን ከመፍታት ይልቅ በእንደዚህ አይነት ነገር ተወጥረው ነው ያሉ። ይሄ በመሆኑ ምክንያት ህዝቡ ችግር ውስጥ ነው ያለው። ድምር ውጤቱ መዳከም ነው የሚያመጣው። እንደ ትግራይ ካሰብከው ደግሞ በጣም አለመታደል ጭምር ነው ብዬ ነው የማስበው። እዚህ ሁኔታ ላይ ጥይት ተጨምሮበት የባለፈው አይነት ግጭት ከመጣ ምንድን ነው ሊሆን የሚችለው ብለህ ስትገምት በጣም ችግር ነው የሚሆነው ብዬ ነው የማምነው። በሰከነ መንፈስ ሊፈቱት ይገባል ብዬ አስባለሁ። ኢቭን እዛ ውስጥ ያለው ብቻ አይደለም። በእኔ እምነት ከፌዴራል መንግስት ጋር ያለውን ግንኙነት በሰከነ መንገድ መፍታት መቻል አለባቸው ብዬ አስባለሁ። የነጠረ ፍላጎታቸው ምንድን ነው የሚለው ብዙ ሰው ግራ ይገባዋል። ስለ ህወሓት አሁን እንደው ከእናንተ ጋር ስለምታወሩ ምን እንደሚነግሯችሁ? እኛ ጋር ቅድም ነገርኩህ እኮ እኛ ጋር አውርተናል።
ማልታ አውርተናል። ስለ በየደረጃው ያሉት አመራሮች ጋር እኮ ምንድን ነው የሚያስቡት ተነጋግረናል። በተለይ እኔ እዚህ አካባቢ በጣም ሴንሲቲቭ ነኝ። ምን በምሳተፍባቸው ስብሰባዎች እንደውም አንዳንዴ ትተውኝ ይሄዳሉ የኛ ሰዎች እየተሳቀቁ። ምክንያቱም እኔ ኢንቴንሽኑን ነው ማወቅ የምፈልገው። በየማገኛቸው አጋጣሚዎች የቀጣይ ታፈንታንም ጠይቃቸው የኢትዮጵያን እንትን ማለት ነው ደረታቸው ኢትዮጵያንም አዎ በየአገኙት አጋጣሚ ቸክ አደርጋለሁ። ምክንያቱም የትግል መነሻ እሱ ነው የሚሆነው። በጣም የሚገርመው 2014 የሆነ ወር ላይ ህወሓት ጽህፈት ቤት ኃላፊ አቶ አለም ገብሩ አድርጋ ተገናኝተን ነበር። እዛ አክቲቭ ጦርነት የተካሄደ ያኔ እንዲህ ኦፊስ ምናምን አልነበራቸውም። በየቤቱ ነው ኦፊሳቸው። ከዚህ ከድሮን ስትራይክ ጋር ምናምን ተያይዞ ቢሮ አትቀመጥም። ያው እና ተገናኝተን ስናወራ 3 መሰረታዊ ጥያቄዎች ነበር የጠየቁት። ከነዛ ውስጥ አንዱ ስለ ኢትዮጵያ መጻኢ ዕድል ምንድነው እንደ ድርጅት፣ ምክንያቱም የማዕከላዊ ኮሚቴ ስራ አስፈጻሚ ነው የድርጅቱ ጸሐፊ ነው በዛን ሰዓት የነበረውና ምንድነው የምታስቡት ያልኩት ቃል በቃል የነገረኝ በቃ አንቀጥልም ያለ በዛን ሰዓት እና የሚያስቡት ነገር አለ። ይሄ አገው ፓርትን ይዞ አፋር ምናምን የእናንተ እድልና የኛ እድል መጻኢ ዕድላችን አንድ ላይ ነው የሚሆነው እና ምናልባት አገሪቱን ሪኮንፊገር ማድረግ ይጠይቃል። ከዛ ውጪ ያው ቅድም ብያለሁ ተክደናል የሚል ሜንታሊቲ ያላቸው እና እንዲህ አይነት ነገሮች ለኔ ኢሪቴት ነው የሚያደርጉኝ ማለት በጣም ምክንያቱም የኔ ኢንተረስት የነበረው ስርዓት ጋር ነው አይደል ታገልክ ያለው ስርዓት ጥለ ስርዓት ነው ትገነባለህ ሀገሪቱን በተሻለ መንገድ እንዲያደርጋል ምናምን የሚል ነው የምጠብቀው። ከዛ የተለየ ነገር ሲሆንብህ በጣም እንትን ይልሃል እና እኔ ምንድነኝ ወደሚል ነው የሚወስድህ እንዲህ አይነት ነገሮች። ደብረጽዮንም ጋር በነበረው ውይይትም ይሄ ነው የተንጸባረቀው። ሌላው ነገር ሰበብ ነው አሁን ፕሪቶሪያ እንዲሆነብን ሁሉ እቺን ነገር ለማሳካት አመራር ይኸውልህ እንደ ቲፒኤልኤፍ አመራር ኮንሰንሰስ ላይ ተደርሷል ነው ያሉን። በቃ ይሄ ጉዳይ ህዝቡ ምን ይላል እሱ ሌላ ጉዳይ ነው። ሪፈረንደም ነው ሊያካሂድ የሚችለው ህዝቡ ሊቀበለው ይችላል ላይቀበለው ይችላል። እንደ አመራር ግን በቃ አይሆንም ተክደናል አንቀጥልም የሚል ሜንታሊቲ ነው ያለው። ተግባብተዋል በዚህ ደረጃ። ህዝቡን ደግሞ ምን አይነት የህወሓት እንትን አለ ጠንካራ ድርጅት ካለ ወሳኙ ድርጅት ነው የሚል እይታ ደግሞ አላቸው። ምንድነው የሚያደርጉት አሁን እኛን ይዞ አገው ክልል ነው የምትፈልገው በቃ ሌላ አጀንዳ እኮ አይሰጥህም እኮ ክልል ከሆነ ክልል እንስጥህ ነው የምትባለው መጨረሻ ላይ ወደዛ ከተመጣ ማለት ነው። አሁን ክልል ከሚል አጀንዳ ከፍ ያለ መሆን አለበት። እንደውም አሁን እኛ ያነሳው ኢትዮጵያስ ስለ ኢትዮጵያ ሊነግረኝ ይገባል። እኔ አሁን ኢትዮጵያን አልፈልግም ካለ ከዛ በኋላ የኔ ግንኙነት ያቆማል ማለት ነው ብዬ ነው የማስበው እኔ። እና በእንደዚህ አይነት ተርሞይል ውስጥ ነው ያሉት። የመጨረሻ ጥያቄ የማደርገው እሱን ነው። አሁን እንግዲህ አቶ አበባ አንተ ስራ አስፈጻሚ ነህ ወይም ነበርክ ልበል እንዴ? አሁን ያ እንደተመቸ አድርገው ችግር የለም። ያው ይሄንን ኢንተርቪው ካዳመጡ በኋላ ምን ያህል አንተን ይዘው ይቀጥላሉ አላውቅም። ችግር የለውም እሱ ዋናው ህዝቡ ነው። ስለዚህ መልእክቶች እንድታለፉ ነው ፈልገው። አሁን እንዳልከው ብዙ ህዝቡ እንኳን በዚህም በዛም ሊመረጃ ሊኖር ይችላል። ማዕከላዊ ኮሚቴው አለ፣ አሁን ታጣቂው አለ። አምኖ የገባው ኦሪንቴሽኑ ስላሳተ ነው። አብዛው ነገር ለእምነት ያደረሰው የሳተ ኦሪንቴሽን አለ። መንቃት አለበት። አሁን የምትለው ነገር እያወቀ ለዚህ ጉዳይ ህይወቱን የሚሰዋ አንድም የዋግም ራሱ መኖር አለበት ያላስመኝ። ስለዚህ ምንድነው ፕሮፐር መልእክት መተላለፍ ያለበት ታደለለሱ? መጀመሪያ ከማዕከላዊ ኮሚቴው እንጀምር። ማዕከላዊ ኮሚቴው ብቻ ሳይሆን በቃ በዚህ ካታጎሪ ውስጥ ያሉ ኤሊቱ ማወቅ አለባቸው ብዬ ነው የማስበው። ባይዘው የኛ ኃላፊነትም ማሳወቅ ነው። ምን ማወቅ ያለባቸው? ማወቅ ያለባቸው እስካሁን ያወራ ነው ነገር ተዋጊው፣ ማዕከላዊ ኮሚቴው፣ አባሉ፣ ደጋፊው እኛ የምንፈልገው ብዬ የማስበው በኢትዮጵያዊነት ማዕቀፍ የፌዴሬሽኑ አካል መሆን ነው። ይሄን ያልንበት መነሻ ምክንያቶች አሉ። ከመልማት፣ ከተጠቃሚነት፣ ከፍትሃዊ የሀብት ክፍፍልነት ምናምን እንላቸዋለን። ጥያቄያችን ይሄ ነው። አሁን ባለው ነባራዊ ሁኔታ ጥያቄው ሌላ ሆኗል፣ ተቀይሯል፣ ተወስዷል። ወይም ደግሞ የሌላ አካል ኢንተረስት ነው
በዚህ ውስጥ ሊንቀሳቀስ የሚችለው። ይሄን እወቁ። ስትታገሉ አውቃችሁ ታገሉ ነው ልላችሁ የምችለው። ለምን እንደሚታገል መታገል ብቻ አይደለም፣ እንዴት ጥያቄ ሊመለስ እንደሚችል በትክክል ማወቅ አለብህ። ትግል እኮ በተራራ ጋር ልትጋፋ ትችላለህ። ተራራ ገፍታ አትጥልም። እንዴት ተራራውን መውጣት እንዳለብህ ማወቅ መቻል አለብህ። ከዚህ አኳያ እኛ ደብቀናችሁ የነበረው ይሄ ነው ጥያቄ። ይሄንን ደግሞ ቬሪፋይ ማድረግ ይችላል በተለያየ መንገድ። ለምሳሌ ቅድም አሁን የሰራዊቱ ገብቶ እንዲህ እናድርግላችሁ ምናምን የተባለውን የፈለጉት አካላት ጋር ቼክ ማድረግ ይችላሉ። ማስፈላጊ ከሆነም ዲክሌር ማድረግ ይችላሉ። ጥሪ ማድረግ እኮ ይቻላል። ይሄን እናደርግላችኋለን፣ ይሄ ከሆነ ጥያቄያችሁ እኮ ሊልም ይችላል ክልሉ መንግስትም ሆነ ሌላውም አካል። እኔ አሁን የምናገረው ትክክል አይደለም ብሎ ሊሞግት የሚሞክር ሰው ካለ የክልሉ መንግስትም ሆነ ሌላ አካል እኮ ይሄንን ጉዳይ እንትን ማድረግ ይችላል፣ ዲክሌር ያደርጋል። ቅድም ያደረጋቸው 4 ነጥቦች አዎ እናስታውሳቸው። ስለ ምርጫ ጉዳይ በተመለከተ፣ ስለ ድርጅቱ ህጋዊ ሰውነት በተመለከተ እንደሚፈታልን ፕሮሚሲንግ ነው። አዎ ውሳኔው የምርጫ ቦርድ ቢሆንም ፖለቲካዊ ድጋፍ ምክንያት ባለው የፖለቲካ እንትን ምክንያት እንደግፋችኋለን። ህጋዊ ሰውነቱ እንዲመለስ ህጋዊ ሆናችሁ እንድትቀጥሉና በምርጫ ተሳታፊ እንድትሆኑ አንድ። ሁለተኛ ሰራዊታችሁ ትጥቁን ሳይፈታ ወደ መሀል ይግባ፣ አካባቢያችሁን ጸጥታ ከአካባቢው የጸጥታ መዋቅር ጋር መጣላት አያስፈልግም፣ ወንድማማች ናችሁ፣ አንድ ሆናችሁ አስከብ። ለዚህ ደግሞ ሬሽን እንሰጣችኋለን። ጸጥታ ማስከበር ስራ አካሉ ነው። አዎ አትፍቱ፣ ትጥቅ ችግር የለውም፣ ግን የሌላ አጀንዳ ማስፈጸሚያ ስለሆናችሁ ውጡ ነው ጥያቄው። ሶስተኛው የድርጅቱ የበላይ አመራር አዲስ አበባ ላይ ሄድኳርተር መቀሌን ይተውና አዲስ አበባ ያርገው ጽህፈት ቤቱን፣ እዛ ላይ ለሚፈልገው ነገር በሙሉ እኛ እናሟላለን ተብለናል። ታጣቂው ደካማው፣ ሽማግሌው፣ የቆሰለው ይሄ ደግሞ በዲዲአር እናስገባውና መልሰን እናቋቁመው። የመንግስት ሰራተኛ ካላችሁ ወደ መንግስት ስራ እንመልሰው። ይሄን ምክንያት አታድርጉ። ታጣቂውም ትጥቁን እንደያዘ ቀለብ ይሰፈርለታል። በቃ ቅድም እኮ አልኩህ እኮ ተብለናል። ይሄንን ወደታች እንዳይወርድ ሃንድል አድርገን ይዘን ነበረ መንገር ስላልቻልን። ይሄን ጉዳይ ደግሞ መሀል ያለው ደጋፊያችን በጣም ነው የሚፈልገው፣ በጣም ነው የሚፈልገው። ምክንያቱም አሁን አደጋ እኮ ላይ ጥለናቸዋል። ባይዘው ወይ እኮ ያ ሁሉ በሰላም ስምምነት ሀሳበን ሆይ ስናደርግ የነበረው ህዝብ እኮ አደጋ ላይ ጥለነዋል። አሁን ደጋፊውን አሁን የኛ ምንድነው ባዳና ባንዳ ምንድነው ይባላል የገንጣይ አስገንጣይ ምናምን እያለ ምን ፈረጃ አይነት ሰዎች ስለሆነ የዛ ደጋፊ ነህ እየተባለ እኮ ነው። በጣም እኮ ክራይሲስ እኮ ነው ችግር ያመጣ ነው እኮ በጣም ችግር ውስጥ እኮ ላይ ከተት ነው እኮ ደጋፊው ሁሉ ይሄ ነው። ከዛ ውጪ ጥይት ምን ተኩስበት ምንም አይነት የፖለቲካ ምክንያት የለንም። ይሄንን መርምሩ፣ እወቁ። ይሄን የሚያደርጉት የድርጅቱ የበላይ አመራሮች ናቸው። በግልጽ ኃላፊነት መውሰድ አለባቸው። አቶ ኪሮስ ኃላፊነት መውሰድ አለበት በዚህ ጉዳይ ላይ ብላክ ኤንድ ዋይት። ህዝቡ እዚህ ጋር ጽኑ አቋም መያዝ አለበት። አባሉም ህዝቡ ማወቅ አለበት። ኤሊቱም አበርገሌ የተፈጠረችውን ችግር የኪሮስ አመራር ችግር ነው። መካሄን ማወቅ መቻል አለበት። ለተዋጊውስ አሁን ተዋጊው ደግሞ ታጣቂው ያው እኮ ተመሳሳይ ነው። ታጣቂውም ፍላጎቱ የምትዋጋበት ምክንያት ሊኖር ይገባል። ስትዋጋ አሁን ወገንህ ላይ በመተኮስ የምታመጣው ምንም አይነት ለውጥ የለም። በቤተሰብ ደም ከመቃባት ውጭ ያክስት አጎት ልጅ ጋር የተዋጋ ያለው ያ አበርገሌን ከአበርገሌዎች ነፃ በማውጣት የምታገኘው ክልል የለም። በሺዎች የሚቆጠር ቅዳሜ ሰልፍ ያልኩህ ማየት ትችላለህ። ይሄንን ማድረግ ምን አይነት የፖለቲካ ግብ አለው? ምን ፋይዳው? በግል ደረጃ በቤተሰብ ከመቃየም የዘለለ የምታመጣው አንዳችም ነገር የለም። በመንግስት በጸረ ሽብር እንትን ከመፈረጅ የዘለለ የምታመጣው ፋይዳ የለም። ይሄ ላማ ላይ በሰማይ ነገ እንዲሆኖ መንግስትን ገዝግዘን ጥለን እንዲህ አድርገን እሱ ህልም ነው። ሌሎች የራሳቸው ጉዳይ እንደ ሀገር ልንል እንችላለን። እንደኛ ፓርቲኩላርሊ እንደ ድርጅትና እንደ አካባቢ ነው ማወራ። የፌዴሬሽኑ አካል ሆኖ ለመቀጠል ጠመንጃ ያስፈልጋል። ለፌዴሬሽኑ አካል ሆኖ ለመቀጠል ጠመንጃ አያስፈልገንም። ጠመንጃ ያነሳ ነው በወቅቱ ይሄንን ለማዳመጥ የሚያስችል አትሞስፌር ስላልነበረ ነው። አሁን ተመቻችቶልናል።
ይሄ መንግስት ጠቃሚ ነው አይደለም እንደሱ አይነት ጥያቄ ወስዳ በነገራችን ላይ ብልጽግና በእንትኑ አማሎኝ አይደለም ነው የመጣሁት ትክክል ስላልሆነ ነው የበለጠ አገር የሚያሳጣኝ ስለሆነ ነው ይሄ ማወቅ አለበት እኔ እዚህ መቃወም አልችልም እንዴ ቆማለሁ አላስፈላጊ ነው ከሆነ በርበርሃም እኮ ትወጣለህ ህወሓት ስልጣን ላይ ያለ 27 ዓመት አስቦት የማያውቀውን ዋግምራ ክልል የማድረግ ጉዳይ አሁን ሲያነሳስ ፖለቲካል አጀንዳው ምን እንደሆነ አይታወቅም ይታወቃል እንደው እንድገመው እንገርበው ካልሆነ ህዝቡ ያውቃል አባሉ ያውቃል ሁሉ ያውቃል ዞሮ ዞሮ በዚህም አደረገው በዛ ዛሬም ካገኘን ጥሩ ነው የዛ ያለው ተዋጊ ፍላጎት እኮ ምንም ይሁን ምንም ግን አይደለም አታገኝም በዚህ መንገድ ነው ያልኩ ያለሁት አሁን ዘመኑ 21ኛ ክፍለ ዘመን ተኩል ላይ ነው ያለነው መሸወድ ያለብን አይመስለኝም በነገራችን ላይ ቲፒኤልኤፍ እኛ ውስጥ ገብተን አሁን ቅድም ባልኩህ አጀንዳ አድርገ ነው ቢሆን ሞር ምን ጠቅማቸው ያኔ ነበር እውነት እንነጋገር ከተባለ ማለት ነው ምክንያቱም አካባቢ ላይ ጸጥታ እናስገብር ነው አይደለ በእኛም በኩል አትምጣ ብለን ቢያንስ አካባቢውን ሰላም እናደርገዋለን ይሄኛውም ወዳጃችን ነው ይሄኛውም የተስማማነው መንግስት ነው እንችል ነበር ሰቆጣ ላይ ሆነን የቲፒኤልኤፍ ወዳጅ መሆን እንችላለን መቀሌ ላይ ሆነ ብቻ አይደለም መሆን ይችላል እንደውም የበለጠ ምን ጠቅማቸው በዚህ የህዝብ ለህዝብ ግንኙነቱን እያስተካከልና አካባቢውን ሰላም በማድረግ እኛ የቲፒኤልኤፍ የፖለቲካ ያው ሰላም ስለማይፈልግ ነው በቃ አለቀ ስለዚህ ታጋይ ባይዘ ማአሰው ይጽፍልኛል አሁን ስልኬን ዘግቼው ስለነበረ በተለያየ ኦንላይን መንገዶች ጽፉልኛል በርካቶች አንተዋወቃል ማአሰዎች ምን እንደሆነ ኢንተረስታቸው አውቃለሁ ኪሮስና ምክትሉ ከኪሮስ ደግሞ ምክትሉ ይሻላል ቢያንስ እንትን ውስጥ ነበር የፖለቲካ አመራር ውስጥ የተሻለ እንትን ስለነበር ትክክል እንዳልሆነ እኮ ይገነዘባል ወተን እናወራለን ቢያንስ ትክክል እንዳልሆነ እንኳን ያውቃል በተለያየ ምክንያት ተሸብቦ ስለተያዘ እንጂ ያንኛው ቶታሊ አይሆን የፌደራል መንግስትስ ምን እንደምትሉት የፌደራል መንግስቱ ማድረግ አለበት ብዬ የማስበው ይሄንን አሁን ያልኩትን ግምት ውስጥ ያስገባ ችግሩ እንዴት እንደሆነ ወደ መረዳት ይጠይቃል አካባቢው በተፈጥሮም ሰው ሰራሽም በርካታ ችግሮች አሉበት ህዝቡ ምን እንደሆነ ያውቃል ስለዚህ የዚህን ህዝብ ሰላም መጠበቅ ቅድሚያ ሊሰጠው ይገባል ብዬ አምናለሁ ሰላም መጠበቅ መቻል አለበት ይበቃዋል ምክንያቱም መጠጊያም ማጣት የለበትም ከዚህ በኋላ አለውልህ ሊለው የሚችል አካል ያስፈልገዋል ብዬ አምናለሁ ከዚህ አኳያ የተፈናቀለ ህዝብ አለን መልሶ ወደ ቦታው በማስገባትም ይሁን የተለያዩ አቅርቦቶች ከእርዳታ ጋር ተያይዞ ፋሲሊቲዎች ጋር ተያይዞ ከመደገም ምክንያቱም አውቀዋለሁ ከዚህ ቀደም ተፈናቅሎ የደረሰበትን ችግር ሸራ እንኳን የሚሰጠው አቶ ዝና ክረምት ላይ ያለፈበት ህዝብ ነው ሙሉ ክረምት ሸራ እንኳን ያለው ከዚህ አኳያ የፌደራል መንግስት የክልል መንግስትም ሌሎችም አካላት አክቲቭሊ እዛ ላይ መስራት መቻላል እንደ ቀላል ማየት ያለባቸው በዚህ ወይ የኛ ጥያቄ አሁን ካልኩ ጋር የተያያዘ ቅድም ከዚህ ከሌሎች እንትኖች ጋር ግንኙነት ያለው ስለሆነ ኢዚ አይደለም ድጋፍ ይፈልጋል እንትኑ መደገፍ አለባቸው ብያ ከምንም በላይ እንግዲህ አሁን ይሄንን ፕሮግራም የዋግምራ ወጣቶች በጣም ያዳምጣሉ ያስባለሁ ተስፋቸውን ቀጣይ ጣፋንታቸውን ሀገራቸውን በተመለከተ የሚነገሩ ነገር ከምንም በላይ መለከታቸዋልና በእነሱ የሚታለፍ መልእክት ብናሳርገው ወጣቱ ማወቅ ያለበት ሶሻል ሚዲያ ሞኒተር አደርጋለሁና ኢንተረስታቸውን በተወሰነ መልኩ ማወቅ እችላለሁ ፍላጎቱ የወጣቱ ዋግ ያለው ወጣት እኛ አሁን ከያዝነው እንትን ጋር አይገናኝም እነሱ በመንግስት ጽኑ እምነት አላቸው በፌደራል መንግስት ጽኑ እምነት አላቸው ጥያቄያችን የሚመለሰው በዚህ መንገድ ነው ብሎ ያምናሉ ደግሞ ዛይ ራይት ትክክል ናቸው እነሱ በጣም እኛም እኮ ሳይገባን ቀርቶ አይደለም እኮ አውቀን ነው እያጠፋን ያለን እናውቀዋለን እኮ ግን እናንተ ያላችሁት ነው ትክክል አሁንም የሚሆነው በሱ መንገድ እንጂ ጥያቄ ያለኝ ሲጀመር ይሄ ጥላቻ መጠቋቆር ይሄ መጥፎ ማህበረሰብ ተኮር ይሆን አይ በጣም በቃ አይሆንም እንደ ሀገርም አደጋ ላይ ያደረሰን ነው እኛ ደግሞ በጣም የተለየ ሞዳሊቲ ያለን ህዝቦች ነን እዛ አካባቢ ያለን ምክንያቱም ቋንቋ አለ አገውኛ የሚናገር አለ አማርኛ የሚናገር አለ ለከፋፋዮች ምቹ ነው ጠላቶች ተጠቀሙሃል ይሄንን በደም ማሰብ ይጠይቃል
አንደኛ እርስ በርሳችን ነው ከሌላ አካል ሳይመጣ እርስ በርሳችን ነው ችግር ውስጥ የምንገባው በዚህ አስተሳሰብ። ሁለተኛ ሌሎች አካላት ኢንተረስት ያላቸው አካላት ይሄንን ተጠቅመው ሊበትኑ ይችላሉ። መከፋፈል ነው የሚያመጣው። አይደለም ሌላ ነገር ልናገኝ እንደ ብሔረሰብ አስተዳደሩ የመቀጠል እድላችን ራሱ አደጋ ላይ ይወድቃል። አሁን ባለው አፕሮች ይሄ በጣም መጠፋፋት፣ ይሄ ማንነት ተኮር የሆነ ክልል ማለት እኮ በውስጡ እኮ በርካታ ማንነቶች ያሉበት እኮ ባይዘው እኮ አይደል እንዴ? አጀንዳችን ያስተዳደር ብቻ ማድረግ መቻል አለብህ። በሂደት መሆን ያለበትን ነገር እያየህ ሄድ። የዋግ ህዝብ መሰረታዊ ሁለት ጥያቄዎች ነው ያሉት ብዬ ነው የማስበው እኔ። አንደኛው የመልካም አስተዳደርና የልማት ጥያቄ ነው። ፍትሃዊ ዩኒቨርሲቲ ስራልኝ፣ ፋብሪካ ስራልኝ ምናምን ነው፣ መንገድ ስራልኝ ነው። ሁለተኛው የወሰንና የማንነት ጥያቄ ነው ብዬ ነው የማምነው። እነዚህን ጉዳይ ደረጃ በደረጃ እያስተዋሉ ከህብረተሰብ እንዳያጋጭፍ አደጋ ስለሚያመጣ ከዚህ አኳያ እንደዚህ አይነት አፕሮች አያዋጣንም። እኛ አንድነታችን አጠንክረን እኩል በሀገሪቱ ውስጥ የልማት ተጠቃሚ መሆን መቼም ቢሆን የማንተው ጥያቄ ነው። መልማት አለብን፣ ምንም ጥያቄ የለው። እንዴት የሚለውን መመካከር ነው። እኛ ብቻ አይደለም የምንመካከረው፣ ከኢትዮጵያ ህዝቦችም ጭምር ነው የምንመካከረው። ከአማራ ክልል መንግስት ጋር ሁሉ መመካከር ጠይቃል። አይሆንማ። ከትግራይ ጎረቤት ህዝብ ጋር መመካከር አለብህ እኮ። እንደዚህ አይነት ነገር እኮ ዝም ብሎ እኮ አይደለም የሚፈታው፣ በዛ መንገድ ነው ብዬ ነው የማስበው። ጥይት አንተ ትግሬ ነህ ወደዚህ፣ አንተ አማራ ነህ ወደዚህ እያልክ የምታመጣው ቅንጣት ታክል የለም፣ ትጠፋለህ። እንደው ጥያቄ የሆነ አካል ሲያፈርሰው የሚፈርስ ጥያቄ መያዝ የለብህም። የዋግ ህዝብ ጥያቄ የመልማት ጥያቄ ነው በዋናነት። እንዴት እንልማ፣ ለመልማት ምን አይነት አደረጃጀት ይኖራል የሚለው ደግሞ የጋራ ጥያቄያችን መሆን መቻል አለበት። ከመንግስት አስተዳደር ጋር መገናኘት መቻል አለበት። በትልቁ ኢትዮጵያን ማሰብ መቻል አለበት። ከኢትዮጵያ የሚቀዳ ነው የሚሆነው አስተዳደር ዘይቤው። በዋናነት ግን ቅድም ያልኩት ጥያቄው ምናቆመው ጥያቄ አይደለም፣ መልማት መቻል አለብን። ምንም ጥርጥር የለውም። ይሄ እንዴት እንልማ የሚለው ጉዳይ ላይ ደግሞ ወደ ባሰ ግጭት የማያስገባን። ለምሳሌ አሁን እኛ ክልል ምናምን እያልን ትጥቅ ጀመርን አይደል እንዴ? በዚህ አጀንዳ ሁነን በኮንፌዴሬሽን ትግራይ ልጠቅልልህ ብትል ልትሄድ ነው? ይሄን ማሰብ ይጠይቀናል፣ ረጋ ማለት ይጠይቃል ብዬ ነው ለእነሱ መክረው። ሆፕፉሊ ከኔ የተሻለ ኤክስፕሌን ያደርጉታል እነሱ። በደንብ የሚጽፉትን እከታተላለሁ። ጥሩ የመረዳት አቅም ያላቸው ልጆች እንዳሉ አውቃለሁ። ይሄ ነው የትግራይ ህዝብ። እኔ በግሌ በዛ ጨለማ ወቅት በዛን ሰዓት ከባህር ዳር ተነስቼ ራሴን ቆላ ተንቤን ነው ያገኘሁት። በህይወቴ ውስጥ የማይቆጨኝም ይሄ ፓርት ነው። በኔ እንትን ማለት ነው። በቃ አንድ ወገኔ የምለው ህዝብ ተጠቃ ሲባል የዛ አካል ሆኛለሁ ብዬ አስባለሁ። አሁን ቅድም ባነሳ ነው በቲፒኤልኤፍ ምናምን ልክ ነው አይደል? እሱን ተወው፣ ኮዙን ተወው። ብቻ ወገን ተጠቅቷል ብዬ አስቤ ባይምሮዬ ማንም አያደርገው፣ ማንም ይችን አይወስናትም። በዛን ሰዓት እንዴት እንደገባሁም አውቀዋለሁ። ያውቃሉ እንዴት እንደተቀበሉኝ። ድንገት ላፕቶፔን አጥፌ ነው ተነስቼ ሄድኩት። እዛው ላይ የወረደውን መከራ አውቀዋለሁ። ምን እንደገጠመኝም አውቀዋለሁ። እንዴት እንዳለፍነውም ታውቃላችሁ። ኦልሞስት እኮ በቻንስ የተረፍነ እኮ እንጂ እኮ በዛ በነበረው ሂደት እኮ አስቸጋሪ ነው የነበረው እውነት ለመናገር። አሁን እንደዚህ ጺማችን ተስተካክለን ልብስ ለብሰ ምናምን ስላየህን አይደለም። የሆነ አንድ ሁለት ዓመት ምናምን አርፈህ ምናምን የምታየው ፊት ስለሆነ ወደ እንጨትነት ተቀይረን ነው የነበረው በዛ ሀረሩ። እና ያን ሁሉ መስዋዕትነት የከፈልኩት በግሌ በአቅሜ ላደርግ የምችለው ለትግራይ ህዝብ በወቅቱ ይሄን ብቻ ስለነበር ነው ብዬ ነው ማለት ለትግራይ ህዝብ። አሁን ይህንን መስዋዕትነት ከፍዬል ብዬ የማስብ ሰው መቀሌ ቁጭ ብዬ በተመሳሳይ ወገኔ በሚባለው ህዝብና ሰራዊት አብራክ በወጣ የአገው ህዝብ ንብረት ሲጓጓዝና ትግራይ ሲገባ፣ መቀሌ ሲገባ፣ ሳምሬ ሲገባ፣ ፊናሯ ሲጓጓዝ የትግራይ ህዝብ ማለት አለበት ብያለሁ። ትክክል አይደለም። መበደልን በጣም ያውቁታል። መፈናቀል ምን ማለት እንደሆነ ፔኑን በደንብ ያውቁታል። ነውር ነው። በስምህ እየተነገደ ነው። ወደ አንተ የሚገባ ንብረትም ትክክል አይደለም። አመቶ የሚሸጡትን እየከዘኑ ነው እየወሰዱ። ዋግ ላይ የትግራይ ሰራዊት የሚገባበት ፖለቲካዊ ምክንያት የለውም፣ ምንም የለውም። ይተው፣ አይጠቅምም። ህዝቡን ያገናኝ፣ ያን አካባቢ ሰላም ያወርዱበት። ጥያቄ ካላቸው ሌላው ጋር በሚጠይቁት ይጠይቁ።
በእኛ አካይተውን ነው። ይሄን የትግራይ ህዝብ በትክክል እንዳንድ ታግዬለታለሁ ብዬ እንዳሰብኩ ህዝብ እንደዚህ ነው ማሰቡ። ዋጋ ከፍዬለታለሁ። የትግራይ ህዝብ በጣም መልካም ህዝብ ነው። አሁን ይሄ ህዝብ ለፖለቲካ ፍጆታ ማሽቃብጦ እንዳይመስል መዓት ጉዳይ አይቻለሁ። ምን ያክል እንደተበደለም አይቻለሁ። መቀሌ እኮ አሁን ውሃ የለም ታውቃለህ? የሚጠጣው እኮ የለም። በጣም እኮ ግርም የሚለው እኮ እሱ እኮ ነው። አሁን ዋጋ አለማ ምናምን እያልኩ አምጮኸ እነዚህ ሰዎች ጉደኛ ናቸው። በዛን ሰዓት ከሜዲተራኒያን ቢሆን ስቦ ማምጣት የሚችል አቅም አልነበራቸው። መቀሌ ውሃ የለም። አስፋልት አሁን በማለፈው አመት ጌታቸው ጊዜ ሲሰራ ያየሁት እና እንደ ይገርመኝ የነበረው አንዱ። ስለዚህ ትግራይ ህዝብ በጣም መልካም ህዝብ ነው። እንኳንም ታገልኩ ከነሱ ጋር ሆኜ እንዳቃቸው ረድቶኛል። ተው ሌላውን ቢያንስ እንዳቃቸው ረድቶኛል። እንደዚህ አይነት ህዝብ ስለሆነ መሰክርለታል። ምንም ቅር አይለኝም በዚህ ጉዳይ። እኔ የመጨረሻ ልንገርህ ስለ ትግራይ ህዝብ አሁን ወደዚህ ሲጓጓዝ እንዴት ደስ እንዳለ ታውቃለህ? ወደ ማራገር ሲመጣ በቃ ሲመጣ ለመሰል አገሬ ብሎ እኮ ነው የሚመጣው። አሁን መምጣት ቻለ። አየሁ አይደል? ድሮ ያጣ ነው ይሄን ነበር። ድሮ አይችልም። ያ ወቅት ያ ጦርነት የተካሄደ ያለ አይችልም። በጣም ፔንፉል ያመኝ የነበረው ወገን ሲጎዳ ወደ ሆነ እንትን ትላለህ አይደል? አሁን ግን አገሬ ብሎ ነው የሚመጣው። ይሄ ነው ካልቲቬት መደረግ ያለበት ማደግ ያለበት። እኔ በጣም ነው ደስተኛ። እንደውም እኔ ሚሽን አኮምፕሊሽ እስከማለት ደርሻለሁ። ይሄ ሲፈጠር በቃ የሆነ ስጋት የጦርነት ስጋት አለ ሲባል መጣ ወደ ሀገሩ ሴፍ ወደ ሆነው ሳይድ በመምጣቱ የተለየ ነገር አይሰማውም ማለት ነው። የተሻለ ብሎ እኮ የሚመጣው ከዛ። ስለዚህ ሀገሬ ነው የሚል ሜንታሊቲ ትልቅ ነው። ይሄን ነው እንዲያድግ የምፈልገውና በዚህ ደረጃ ነው መናገር የምፈልገው። ጨርስ በዚሁ አቶ አበበ ቅባቱ የአገው ዲሞክራሲያዊ ንቅናቄ ስራ አስፈጻሚ አባል ለነበረ ቆይታ በጣም አመሰግናለሁ። የዛሬውን በዚሁ አጠናቀቅን። ጤና ይስጥልኝ።